ስለዚህ ሁለት ነገር ነው የምናስበውና ለእሷ ሀሳብ እንስጥ። እኔም እንግዲህ ሰሞኑን በገጠመን ነገር ቪዲዮዎችን አይተው ብዙ ሰዎች ለማገዝ በግልም እንደ ግል እኛን ያደረጉን ነገር ስላለ እኔ አሁን በግል ምንም የሚያስፈልገኝ ነገር የለም። እንደዚህ አይነት ሀጃዎች እንግዲህ የሰዎችን ሀጃ ስንሞላ አላህ የራሳችንን ሀጃ ይሞላል እና ለእሷ እንትን እንዳያደርጋት በምትፈልገው መንገድ ብትፈልግ ለምሳሌ ቻሌንጅ ልንስጣት። ምክንያቱም እንደ ቅድም አሁን ወንድሜ ስታወራ ስለሰማሁ ነው እና ምንድነው ብንሰራ ሰርቼ ነው የሚለው መንፈሱም ስለሚያመጣ ያንን ነውና ምናልባት ቻሌንጅም ከሆነ ቻሌንጅ እንስጣትና በቻሌንጅ ከፈለገች ታድርገው። እኔ ከኔ ኪስ የሚወጣ ሳይሆን ደግሞ ደስ ብሏትም እንድታደርግ አንድ ወንድም በቃ ያየሁትን ነገር አድርጎ እንዲህ አይነት ነገር አደርጋለሁ ሲል በፍጹም ለምፈልገው ነገር ትከፍላለህ ወይ ለምፈልገው ሀጃ ታደርጋለህ። እዚህ ያላችሁ ወንድሞች እህቶች፣ እዚህም ያላችሁ ሰዎች እኔም ጁምዓ ደግሞ በጣም ትልቅ ሀጃ አለኝ ድዋ ታደርጉልናላችሁና ስለዚህ የመጀመሪያውን ትልቅ ነገር እንዲያደርጋት አንድ ወንድሜ ለእኔ የነየተው ብር አለ 500 ሺህ ብር ግማሽ ሚሊዮን ብር ነይቷል እና ይሄን ግማሽ ሚሊዮን ብር እኛ እንስጣት። እሷ ደግሞ በምትፈልገው ያው የድርጅታችን ከዚህ በፊትም ስታደርግ ስለነበረ ፎሎውን የምትፈልገው ታደርግ። አሁን ለምሳሌ 300 ሺህ ነው ያለው ብትፈልግ 500 ሺህ ታደርግና ለዛ ያንን ነገር አንድ ወንድማችን መሐመድ ይባላል እሱ ይከፍላል። ስለዚህ ደስ ብሏት ሰርቼም ነው እንድትል ስለዚህ ምንም እንትን ሳያስፈልጋት 500 ሺህ ብሩ ብንሰጥሽ አንቺ ይሄን ነው ግድ የለም በራሴን ይሄን አረጋለሁ ማለትም ትችላለሽ። ያን ተከትለው ደግሞ የሚመጣ ስላለ ምክንያቱም ጉልበት እንዲሆናት ነውና ግማሽ ሚሊዮን ብሩ ወንድሜ መሐመድ ይከፍላል። ስለዚህ አንቺ የምትፈልጊው ያ ዋናው ትልቁ ምንድነው ልቧም እንዳይሰበር በቃ ሰርቼ ነው ተኩራርታ ይሄን አድርጌ ነው ያገኘሁት ልትል በዛ በምትፈልገው እናድርግና ብትፈልጉ አለበዚያ እዚህ ያላችሁ ወንድሞች አሉ ግድ የለም ይሄን እናደርጋለን። ምክንያቱም አሁን መሰቃየቱም አያስፈልገውም ያንን ነገር ለማድረግ እንሄዳለን። ስለዚህ ያንን እናደርጋለን። ማሻአላ ሌላ ሰውም ደግሞ አሁን ከላይ አንድ ቴክስት መጥቶልኛል። ስለዚህ በደንብ እርግጠኛ ልሆንበትና ኢንሻአላህ እንጨምራለን። ግን ከዚህ ከግማሽ ሚሊዮን ብሩ እንጀምርና በዛ በቃ ይሄንን 200 ሺውን ይበቃታል ወይም እንደሚበዛባታል ብትሉ እንደ ፍላጎታችሁና ከዚሁ ይጀምራል። ስለዚህ እኛ ግማሽ ሚሊዮን ብሩን እንሰጣታለን 200 ሺህ ፎሎወር ያው የፋውንዴሽኑም የራሷም ነው። ምክንያቱም ትልቅ ነገር ከኛ ከወንድማችን አዶናይንም ጭምር ስታስተባብር እንዲበል እንዲብላ ቪዲዮ ስትሰራ የነበረችው ነው። ነገ ስትመጣ አንኳኩታ የምትገባበት የምታየውን ቤት ነውና ስለዚህ 200 ሺህ ፎሎወር ግማሽ ሚሊዮን ብር የሚከፍልልን ወንድም ስላለ ኢንሻአላህ ይሄንን እንስጣትና ቅድሚያም እኛ ቢሞላም ባይሞላም ችግር የለብንም። ግን የእሷን በምትፈልገው በአንድ ሳምንት ውስጥ ብትፈልግ በሳምንት አረካ አሁኑኑ ጀምሮ እንጂ 218,000 ሰው ነው የሚያስፈልገን። አሁን ራሱ 6300 ሰው አለ ላይቭ ላይ። ሁላችሁም ከአሁን ራሱ ጀምራችሁ ወንድም ካሊድ ፋውንዴሽንን ፎሎ አድርጉልን። በነገርህ ላይ ወላሂ ነው ምልክ አሁን ያለበትን ሁኔታ ጠንቅቀን እናውቃለን። ይብል በፋውንዴሽኑ ደረጃ ላይ ምን ያህል ይሄ ገንዘብ እንደሚያስፈልገው ይሄ አማውንት ለሱ ቀላል ነገር እንዳልሆነ እንችላለን እና ካለው ላይ ሰጠ አልልም ከሌለው ላይ ነው ከጉርሻው ላይ የነጠቀ ያክል ነው የሚሰማኝ። ምክንያቱም ይሄ ገንዘብ ለሱ ምን ያህል እንደሚያስፈልገው አውቃለሁና ልል የምችለው ነገር ቢኖር አላህ Subhanahu Wa Ta'ala ከዱንያ ህም ይገላግልክ። እነዛ ያቀፍካቸው እነዛ የሰበሰብካቸው ልጆች ነገ በጀነት አባታችን ነው ብለው እንደሚመሰክሩልክ አላህ ያድርግልክ። ወላሂ ይሄ ብር ምን ያህል እንደሚያስፈልግ ስለማውቀው ነው ይሄንን የምለው ማለት ነው። ቀላል አይደለም ያለፈበት ያለው ይሄ አንድ አመት ለሱ ምን ያህል ከባድ ጊዜ እንደነበረ እናውቀዋለንና ይቺን 500 ሺህ ብር ለማምጣት የሚሄድባት ርቀት እናውቀዋለን። ውጪ ላይ ሰዎችን የምናየው ባለው ነገሩ ነው። እኔ እንጃ እኔ ምን እንደምልህ አላውቅም ወንድሜ፣ ወላሂ ምን እንደምልህ አላውቅም። ይሄ ያለበትን ህሙንም ስለምናውቅ ነው የሷን ህም ለመናገርም እንኳን የከበደ ለማስተባበርም እንኳን ማለት ነው። ምክንያቱም እሱም እነዛን ልጆች የሚበሉት የሚጠጡት እንዳያጡ ጠይቀው እንዳያጡ በጣም ብዙ ነገር እያደረገ ያለበት ሁኔታ ነው ያለውና ወላሂ ማባረር አብሽሩ እህቴ ዙዙዬ አብሽሩ። ናስሬ በደንብ ግልጽ እንዲሆን ለአሱም በአጋጣሚ የሰሞኑ አንድ ገና ከሙቤ ጋር ብሮድካስት ያደረግ ነበርና አላህ ሻሂዴ ነው። እኔ አካውንቴ ውስጥ ያለውን ነገር አላህ ነው የሚያውቀው፣ አሱም ታውቀዋለች። እና
እዚህም ያሉት ሁሉም ሰው ያውቃልና ያንን አየና ለአንተ ነው ማድረግ የምፈልገው አካውንት ላክልኝ ሲል አይ የኔ አካውንቴ መጀመሪያ ታግዷል፣ አካውንቴ ወደ እኔ አታስገባም፣ ስለዚህ ወደ ድርጅቱ ስለ ኖ እኔ አሁን ለአንተ መጀመሪያ ራስህ በእግር መቆም አለብህ እንዲህ እስከምትሆን ድረስ አያስፈልግም ሲለኝ እኔ ምንም ሀጃ የለኝም፣ አንድ እንጀራ ነው በለው፣ አንድ እንጀራ ነው በቃ ይህን ያህል ብዙ ከባድ አይደለም። ግን እንዲህ አይነት ሀጃ ሲመጣብን ስለዚህ የሰዎችን ሀጃ መሙላትም ስለሆነ ኢንሻላህ ደግሞ አላቅም ልክ ኔክስ ውስጥ እንደከተተው ይመጣ ሀጃ ይኖራል ስል ለካ አላህ ለዚህ ሀጃ ነው ያመቻቸው፣ ለዚህ ነገር ነው ያስቀመጠው። ሱብሃንአላህ እንግዲህ ይሄንን ነው። ስለዚህ ደግሞ እንዲሁ ደግሞ ዝም ብሎ ሜዳ ላይ አየህ፣ ከዛም ደግሞ የድርጅቱ ሀቅ ደግሞ አይኖርብኝም የኔም ደግሞ የፋውንዴሽኑ። ስለዚህ ለድርጅቱ ደግሞ የድርጅቱ አካውንት የኔ ፐርሰናል አካውንት አይደለም። ያም ስለሚሆን በዚህ በደንብ ተገንዝባችሁ እዚህ ውስጥ ያለም ሰው ሁሉም ሰው ቪዲዮ ሰርቶ ያንን ቻሌንጅ በእርግጠኝነት ትልቅ ነገር ማድረግ ይቻላል። እንግዲህ በአንድ ድንጋይ ሁለት ወፍ እንደሚባለው እህታችንም ረድተን እህታችንም ቪዲዮ ሰርታ ሌሎቻችንም ሰርተን በዚህ ቻሌንጅ እናድርገው እንዲያደርገን በደንብ እንሰራለን ወላሂ ኢንሻአላህ ጀዛኩሙላህ። ስለዚህ ነገውኑ እንዲያስገባ ግድ የለም ቀድሞ ሁሉ መግባት ስላለብን በውስጥ አካውንቱን ላኩልን። ከዛ በኋላ እነሱ እንዲያስገቡት እናደርጋለን ኢንሻአላህ። በዛ መንገድ እናደርጋለን። እንግዲህ ይሄ ይመስላል። እኔ ምንም እንዳትሳቀቁ ምንም ነገር አንዳንድ ጊዜ ሀጃ ነው ይልቅ እኔ ሐሙስ በማነው ጁምዓ ወላሂ ትልቅ ሀጃ አለብኝ፣ ትልቅ ሀጃ አለ። ያንን ሀጃ አላህ እንዲሞላው እሱ ብቻ ዱዓ ካረጋችሁልኝ ከምንም በላይ ነው ኢንሻአላህ። ምናልባትም ያንን ሙሉ የምንከፍልበት ጉልበት አላህ ይሰጠን ይሆናልና የበለጠ ዱዓው ነው የሚጠቅመን ለኛ። ሁልጊዜ የምንለው ነገር አለ፣ ስንሰጥ የምንቀበለው አለ፣ ሲወጣ እጥፍ ሆኖ ይመጣል። እኔ በዚህ ስለማምን ያን ነው ማደርገው። ጀዛኩሙላሁ ኸይረን። እኔ ምንም አልልም። እስቲ አሲያ የሆነ ነገር አንቺ በይ። የቻሌንጁንም ደግሞ ከአሁኑኑ ጀምራችሁ ወንድም ካልን ፋውንዴሽን 500,000 ፎሎወርስ የሚገባ ከሆነ ለኮኪ 500,000 ብር ለነሱ የተሰጠውን ቻሌንጅ ወደ እሷ ስላስተላለፉ ከእናንተ የሚጠበቀው የወንድም ካሊድ ፋውንዴሽንን ፎሎ ማድረግ ነው። ሁላችሁም እዚህ ስር ያላችሁ 6,000 ምናምን ሰው ባላችሁ ፎሎ ሁላችሁም ቪዲዮ በመስራት ቢያንስ 24 ሰዓት ግፋብል 48 ሰዓት ውስጥ ወንድም ካሊድ ፋውንዴሽንን 500,000 ፎሎወርስ በማስገባት 500,000 ብር ደግሞ ለኮኪ ቅርብ ጊዜ ውስጥ ገቢ እንደሆነላት እናድርግ። አሲያ ላንቺ ልስጥሽ። ቢስሚላሂ ራህማን ራሂም። አልሐምዱሊላህ። ስለ ወንድም ካሊድ ብዙ ነገር ማውራት እንችላለን፣ ግን አጠር ለማድረግ ወንድም ካሊድ እኛ ከጎኑ አልቆምንም። አላህ በሚያውቀው ሱብሓነሁ ወተዓላ እንደ ወንድማችን ከጎኑ አልቆምንም። ሐቅን አላህ ይወዳል ሱብሓነሁ ወተዓላ። ወንድም ካሊድ የሆነ ነገር ሲኖርና እዛ ነገር ላይ ኢንቮልቭ ለማድረግ የመጀመሪያው ነው የሚመጣው። በተለይ ብዙ ጊዜ አረብ ሀገር ላይ የሆነ ጉዳዮች ሲፈጠሩ ይሄን ተቀበል ይሄን እናርግ ሲባል ቅድሚያ ነው የሚመጣው። አላህ ሱብሓነሁ ወተዓላ እሱ ጋር ይቁጠርለት። አሁንም ያለበትን ሁኔታ እኔ ተቋሙ ላይ እንደሄጄ እዛ ውስጥ ያሉትን ልጆች በአይን ያየሽውና ዝም ብሎ የሚወራ አንድ አይደለም። እኔ በአይኔን ያዩት እናት ከህፃናት ልጆች ጋር ልጆች ወጣቶች ስልጠና እየተሰጠ ማለት ጎዳና ላይ ያለን አሰልጥኖ ስራ ማስያዝ ቀላል አይደለም። ሴቶችን አሰልጥኖ ስራ ማስያዝ ቀላል አይደለም። ይሄ የሀገርን ራሱ ሸክም የሚያቃልል ስራ ነው። እዛ ቦታ ላይ የሄደ ሰው በአይኑ የሚያየው ነው። አሁን ይሄ ወሬ ምናምን አይደለም። ማንም ሰው ዛሬ አዲስ አበባ ላይ ያለ ሰው ከሀገር ውጭም ያለ ሰው እስቲ ወንድም ካሊድ ፋውንዴሽን ሂዱ ብለው ቢልኩ መኝታ ቤት ውስጥ የሚታዩ በሴቶች በኩል ሴት ልጆቻቸው አልኩ፣ ወንዶችም በኩል ያሉ ወንዶች ልጆች አሉ እዛ ቦታ ላይ። አላህ ሱብሓነሁ ወተዓላ እሱ ጋር ይጻፍለት። አሁን የራሱን ነገር ሳይጨርስ መጥቶ ደግሞ የእህቴ ችግር ነው ኦኬ እኔ እንዲህ ያለኝ ሰው አለ ይሄንን ብቻ አርጉልኝና 500,000 ያ ሰው ወደ እሱ አካውንት ነገ ማስገባት ይችላል ብሏል። አላህ ሱብሓነሁ ወተዓላ ለሱ የሚቆምለት፣ እኛም ከሱ ጎን እንቁም። ይሄም ጥሬ ነው። ይሄ ትልቅ ነገር ነው። እዚህ ጋር ያላችሁ እህቶች ወንድሞች፣ ኸይር ሐሳቢዎች እንደው አንድ ሰው ኸይር ለሰው ማድረግ ባይችል ይሄ ሁሌ ለራሴ የምናገረው ነው። ሸር ለሰው በማድረግ ኸይር አይገኝም አበደን። ለሰው መጥፎ በማድረግ መልካም ነገር በህይወቴ ይመጣል ብሎ አንዱ እንዳያስብ
መልካም ማድረግ ከቻለ ያደርጋል፣ ካልቻለ ደግሞ ዝም ይላል። ወቁሉ ሊናሲ ሑስና ያለው አላህ ነው ጀለ ፊዑላ። ለሰው ልጆች መልካምን ተናገሩ ያለው መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት ያሉት የኛ ውድ ነቢ ዓለይሂ ሰላቱ ወሰላም ናቸው። በአላህ ሱብሓነሁ ወተዓላና በቂያማ ቀን ያመነ ሰው ከቻለ ኸይር ይናገር፣ ካልቻለ ዝም ይበል ያሉት። መርዳት ካልቻላችሁ ማድረግ የማትፈልጉ እህቶች ወንድሞች ዝም በሉ። መጥፎ ንግግር በመናገር ኸይር ወደ እናንተ አይመጣም። ይሄን ብቻ ነው ብለው ቻሌንጁን እዚሁ ጋር የተናገረው። አሁን ብዙ እህቶች ወንድሞች እያደረጉት ነው። ኦልሞስት 4000 ምናምን ሰው እያደረገው ነው። እዚሁ ጋር ራሱ ይችላል ቢኢዘን ረብል ዓለሚን። ሁላችሁ ፎሎ አድርጉት። 500 ከገባን ያለው 270 ባለን ሰው ራሱ ተጠቅመን ማለት ነው። 270 ምናምን ሺህ ገባ። 500 ማለት እንግዲህ 200 ምናምን ሺህ ማለት ነው። ለኛ ደግሞ እኔና እናንተ አንድ ላይ ከተያያዘን በ24 ሰዓት ውስጥ እኮ 300 ሺህ ሰውን 1 ሚሊዮን አስገብተን የለ በአላህ Subhanahu Wa Ta'ala ፍቃድ እንችላለን ለወንድማችን ማለት ነው። ስለዚህ ለሷ ደግሞ ነገ አካውንቷ ላይ ይገባል አለ። አሁን የተወሰነ ቀነሰ ማለት ነው ለሷ ከሚፈለገው ላይ። ሰሞኑን ደግሞ ትላንት የተሰበሰበ ገንዘብ አለ የተወሰነ ቀነሰ ማለት ነው። ኦኬ። ስለዚህ የሚፈጅብንም ጊዜ አጭር ነው የሚሆነው። ይሄንን ተቀብለናል። የወንድማችንን ሁላችሁም ፎሎ አድርጉት። እዚህ ጋር ያላችሁ እህቶች ወንድሞች ጫን እያላችሁ ፎሎ ነው፣ ጫን እያላችሁ ፎሎ ነው። ያንንም ለሌሎችም እህቶች ወንድሞች በመናገር የአቅም የሚችል በአቅሙ ይሰጣል፣ ያልቻለ ደግሞ በመልካም ያመላክታል። መንደላ አላ ኸይር ከፋዒሊህ ያሉት እኛ ውድ ነቢ ዓለይሂ ሰላም የእሷ የኮኪ ችግር ሲፈታ እዚህ ላይ የተባበረ በሙሉ የራሱ ደግሞ ምን ችግር እንደሚፈታ አላህ ብቻ ነው ሱብሓነሁ ወተዓላ የሚያውቀው። አላህ ረቡል ዒዛ ጀዛውን ይክፈለው። ጁምዓ ሐጃ አለኝ ብሏል። እዚህ ውስጥ መቼም አንድ የአላህ ሱብሓነሁ ወተዓላ ባሪያ አይጠፋ። ከልባችሁ ሆናችሁ ለወንድማችን ወንድም ኻሊድ አላህዬ ሱብሓነሁ ወተዓላ የጁምዓ ቀን ያለውን ሐጃ በረሕመቱ በእዝነቱ ዱንያ አኺራ መጠቀሚያ አድርጎ ያውጣለት። ሁላችሁም ከሶላታችሁ በኋላ ዱዓ አድርጉለት። ይሄንን ነው የምለው። አሁን ወደሚቀጥለው ብንገባ መልካም ነው ላለሁኝ ወንድሜ ናስር ጀዛኩሙላሁ ተዓላ ኸይር። ቀና ልብ ያላችሁ ከስር መልካምን ንግግር እየተናገራችሁ ለእህት ለወንድሞች ሼር እያደረጋችሁ ያላችሁ ከምታስቡት በላይ ደግሞ ለእናንተ ኸይርን በር አላህ ሱብሓነሁ ወተዓላ ይክፈትላችሁ። እዚህ ጋር የተሰበሰብነው ሁሉም እዚህ ጋር ያለው ሰው ሐጃ አለው። ሐጃውን ወደ ጎን ትቶ ነው። እኔ ከሰዎች ጋር ተሰብስቤ ቁጭ ብዬ ነበረ። ያንን ትቼ ነው የመጣሁት። አላህ ያውቀዋል ሱብሓነሁ ወተዓላ ለእህታችን ብለን። አንድ ሰው ደግሞ ፈመን የዕመል ሚስቃለ ዘረቲን ኸይረን የራሁ ነው ቁርአን። አላህ ሱብሓነሁ ወተዓላ ብናኝ ያህል ኸይር ስራ የሰራ ሰው አላህ ሱብሓነሁ ወተዓላ ጋር ሲቀርብ ያየዋል። ላ ሙሐለተ እዚህ ጋር ተቀምጠን አላሁ ረቡል ዒዛ አንድ ባሪያ ኸይርን እሰራለሁ ብሎ ባሰበው ኸይር ጀዛ የሚከፍል ጌታ ነው ያለን። እንኳን እችን የጫነው በረሕመቱ ወዶ ይቀበለን ነው የምንለው። አላሁ ረቡል ዒዛ የሰራውን የአንድ ባሪያውን ስራ እጥፍ ድርብ አድርጎ የሚከፍል ነው ያለው ሱብሓነሁ ወተዓላ። ለሁል ሐምዱ ሽኩር። ጨርሻለሁ። ናስር አሁን ወደሚቀጥለው እንድንገባ ይሄን ቻሌንጅ ይዘናል። ቻሌንጁን እንደያዝነው ሆነን አሁን ቅድም ወደ ተባባል ነው ሰዓትን እንድንጠቀምበት ማለት ነው። ዛሬም እኮ ማታ እኮ ጨርሰን ልንወጣ እንችላለን ናስሮ። አሁን ብዙ እህቶች ወንድሞች መነየት የሚፈልጉ ትልልቅ አማውንት እየጻፉ ያሉ አሉ። ቢኢዝን ረብል ዓለሚን አላህን ይዘን አይደል በረሕመቱ የተነሳ ነው። እኔ አንተን ራሱ ጀዛህን አላህ ሱብሓነሁ ወተዓላ ይክፈልህ። ከረጅም ጊዜ በኋላ ብዙ ጊዜ የሆነ ችግር አለ ሲባል ምጥት ትላለህ። በረሕመቱ ዱንያ ወልአኺራ የኔ ወንድም አንተም የራስህ ሐጃ አለህ፣ ትዳር አለ፣ ልጆች አሉ። ሱብሓነል ኻሊቅ አንተንም ሐጃ ያውጣልህ። ለእህቴ ብለህ ነው የመጣኸው። እዚህ ጋር የተሰበሰባችሁትን በሙሉ ኮሜንትም ላይ ያላችሁ እኔንም ጭምር አላህዬ ረቡል ዒዛ የኛንም ሐጃ ዱንያ አኺራ መጠቀሚያ አድርጎ ያውጣል በረሕመቱ በእዝነቱ የኔ ጌታ። አላሁማ አሚን። ጨረሱ። አሁን ትንሽ ናስር ኦኬ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ጊዜ ብቻ አብደልፈታህን አስገቡትኝ። እሺ የሚናገረው አለ። ኦኬ። አበባ ነገር ወይ እንዴት ነው የማገኘው? እምራን ያው ወጣክ መመለስ የምትችል ከሆነ እዚህ ያለውን ነገር እስከምንጨርስ በጊፍት ማገዝ ለምትችሉ ትችላላችሁ። እና ደግሞ ምስኪ ኻሊድ ወንድም ኻሊድ ፋውንዴሽንን ፎሎ ያደረጋችሁ ደንደን እያላችሁ ጻፉልን። ሁላችሁም ፎሎ አድርጉልን። አሁን 275 ላይ ነን። የሚያስፈልገን 225,000 ብቻ ነው 500,000 ለመግባት። አሁን እንትን እናደርግ። ያው ሰዓቱን ለመጠቀም አንደኛ በጊፍት ማገዝ የምትፈልጉ ሰዎች ለ10 ደቂቃ ብቻ ነው እዚህ ቤት ውስጥ የምንቆየው። 5,000 ምናምን ሰው አላችሁ። ሁላችሁም ኮኪ ላይ ጫን በማድረግ መስጠት የምትችሉትን ነገር እንድሰጡ።
ከ10 ደቂቃ በኋላ ደግሞ ይሄንን ቤት ዘግተን ቀጥታ ወደ አሲያ ቤት ነው የምንሄደው። እዛ መታችሁ አካውንት ስለምንለጥፍ በአካውንት እንድታስገቡልን ማለት ነው። አካውንቱን ከዛ እየወሰዳችሁ እንድታግዙን በምትችሉት ነገር ማለት ነው። አሁን ደግሞ እዚህ በጊፍት ማገዝ የምትችሉ ሰዎች በጊፍት እንድታግዙ ጀስት ለ10 ደቂቃ ብቻ ማለት ነው። ሌላ ደግሞ ከዚህ እንደወረደን የሚመቻችሁ ከሆነ እኔ አሁኑኑ እሰራለሁ ቪዲዮ ወንድም ካሊድ ፋውንዴሽንን ሁላችሁም ፎሎ በማድረግ ዙዙም 2 ደቂቃ ቢፈጅብን ነው አሲያ ቤቷን እስክትከፍት እኛ ደግሞ እሷ ቤቷን እስክትከፍት እኛ ደግሞ እንደወረደን ወንድም ካሊድ ፋውንዴሽንን ሼር በማድረግ አንዳንድ ቪዲዮ ሁላችንም ባለን ፎሎ ለምን 10 ሰው አይኖራችሁ በምትችሉት ነገር ያው ኸይር ነገር የሚሰራው እኮ ሚሊዮን ፎሎወርስ ወይ ሚሊዮን ገንዘብ ስላልክ አይደለም ጥሩ ልብ ስላልክ ብቻ ነው። ስለዚህ ሁላችሁም ባላችሁ ፎሎወርስ ወንድም ካሊድ ፋውንዴሽን ለሱ የተሰጠውን 500,000 ቻሌንጅ አሳልፈው ለእህታችን ኮኪ ሰጥተዋል። ከሷ የሚጠበቀው ደግሞ ወንድም ካሊድ ፋውንዴሽንን ከ275,500,000 ፎሎወርስን ማስገባት ብቻ ነው። ያ ደግሞ እኛን ነው የሚመለከተው፣ እኛን የሚመለከት ነገር ነው። ስለዚህ በርቱልን ወንድም እህቶቼ፣ ኢንሻአላህ እናሳካዋለን። እንደ ሙስሊሞች አብረን ስንቆም ስንተጋገዝ ምን ያህል እንደሆነ አቅማችንን የምናሳይበት ጊዜ ነው። እህታችን ኮኪ ደግሞ ሌላ ነገር ይቅር፣ ሌላ ነገር የሰራችው ኸይር ነገር ይቅር፣ ሁሉም ነገር ተውትና ሴት ልጅ ናት። ሴት ስለሆነች ብቻ ከጎና እንቆ። አረብ ሀገር ላይ ነው ያለችው። ሳውዲ አረቢያ ላይ ሆና ነው አባቷ ሞቶበት ሄዳ መቅበር አልቻለችም። ገባችሁ? አላህ ያደርገውና ከቤተሰቡ አንድ ሰው የሆነ ነገር ቢሆን ድጋሚ ሌላ ቁስል ማለት ነው። ሱብሃንአላህ። ዱባይ ብትሆን ሳውዲ ሆና ኢቃማ ቢኖራት እኮ በ24 ሰዓት ውስጥ ነው ኢትዮጵያ ደርሳ ኢቭን ሳይቀበሩ ሁሉ መድረስ ትችላለች። አረ ሱብሃንአላህ። በቃ እንደዚህ አይነት ችግር እንዳይደርስባችሁ ለአላህ ብላችሁ ልታግዟት የምትፈልጉ ሰዎች ቢያንስ ኢቃማዋን አሰርታ እናቷ አሉ በጣም ትልቅ ሰው ናቸው። ሄዳ እናቷንም አይታ ከሳቸውም ዱዓ ወስዳ ቢያንስ ቀልቧም እንድረጋጋ ኦልሞስት 13 ዓመት እያለች ነበር ዙዙ 13 ዓመት ሳዑዲ ላይ መኖር ማለት 13 ዓመት የሰው ሀገር ላይ ሁላችሁም ታውቃላችሁ። ስለዚህ ወሬ አላስረዝምም። በጊፍት ማገዝ የምትፈልጉ ሰዎች በጊፍት አግዟት። ሌላ ደግሞ ቀጥታ ወደ አሲያ ቤት በመሄድ አካውንት እንለጥፍላቸዋለን። ኢንሻአላህ 50,000 ድርሃም እስከ 60,000 ድርሃም ነው 2-3 ቀን ውስጥ እንሞላለን ብዬ ተስፋ አደርጋለሁ። ይቀጥላል ገንዘቡ እስኪገኝ ታርጌታችን እስኪሞላ የተለያየ ሰው ቤት ላይ እየቀያየርን እንቀጥላለን። አብዱልፈታህ ቀጥል፣ እኔ ጨርሻለሁ። እሺ፣ ሰላም አለይኩም ወራህመቱላህ። አንድ ወንድማችን ንጽጽር ላይ በጣም የሚያግዛኝ ወንድማችን ነው። ትናንትም ገብቶ በጣም አናዶኛል፣ ያለው ነገር በጣም እልህ ይዞኛል ብሎ 50,000 ብር ጨምሮ ነበር። 50,000 ብር መጀመሪያ ነይቶ አሁን ደግሞ በውስጥ መጥቶ እኔ 300,000 ብር አስገባላታለሁ ብሏል። አላህ ይጨምርለት፣ አላህ ይቀበለው ወንድማችንን። ያ ማሻአላህ ጀዛኩሙላሁ ኸይረን። 300 500 ከወንድም ካሊድ አግኝተናል። 800,000 ማለት ነው። እንደው ከአልሐምዱሊላህ ውጭ ሌላ ቃል አለ? ከሐምድ ውጭ ሌላ ቃል አለ? እንደው ጀሊሉን እንደ የልብ አይደርስ። አቡ ካሊድም እዚህ ያለው ለካ እሳቸውም 50,000 ብለዋል። አቡ ካሊድ እዚህ ጋር ያለው ማለት ነው 850 ከ3 ሰው ማለት ነው። ከ3 ሰው ወይ ደግሞ ወንድም ካሊድ ፋውንዴሽን እና ደግሞ ማሻአላህ በጊፍትም ደግሞ የሷ ቲክቶክ ላይ ጫን እያደረጋችሁ የሌላ ሰው ሳይሆን የኮኪ ቲክቶክ ላይ ጫን እያደረጋችሁ ያለን ቆይታ እዚህ ቤት ውስጥ 5 ደቂቃ ብቻ ነው። ወላሂ ሁላችሁም ጀዛኩሙላሁ ኸይረን። ኮኪ እስቲ እንትን ዙዙ አንቺ አውሪ። እኔ እጨምራለሁ ኢንሻአላህ። እኔ ማይቼ እጨምራለሁ መጨረሻ ላይ ኢንሻአላህ የጎደለ ጀዛኩሙላሁ ኸይረን አቡ ካሊድ። والله يا ابو خالد الله يعطيك لحتى يرضيك يا رب والله الحمد ውጭ ሌላ ቃል ስለሌለ ብቻ ነው። አንዳንዴ እኮ የልብህ አይደርስም አይደል? ግን ይሄ ጌታ አልহামዱሊላህ ብቻ አልጠለበከኛ والله የትኛውም ቃላት ብደረድር በቃ የውስጥህን እንትን አትልም። እና የሰጣችሁ ሁሉ አላህ Subhanahu Wa Ta'ala ከማያልቀው እርዚቁ እሱ ይስጣችሁ።
እንደው ቆጥራችሁ ማጨርሱትን እርዝቅ ሰጣችሁም ደግሞ የሚሰጥ ልብ ይስጣችሁ። እንደዚህ ሰጥቶት እኮ የሚሰጥ ልብ የነፈገው አለ ናሱ ወላሂ ነው ምልክ ሪያሉን ዶላሩን በእጁ እየቆጠረ መስጠትን ደግሞ አላህ የነፈገው አለ። ሰጥቶክ ደግሞ ሰጪ ሲያረግህ ከዚህ በላይ እድል የለም። ወላሂ ነው ምልክ በመስጠት ውስጥ ሰጪው ተቀባዩ ሳይሆን ሰጪው ያለበት ኒዕማ የሚሰማክ ሰኪና ለነገ ቤትክ መሰረት እንደማስቀመጥ ነው። ወላሂ መሰረት እንደማስቀመጥ ነውና እኔ ወንድሞቼም እንደምላችሁ አላቅም የሰጣችሁም ያልሰጣችሁም በዱአም በሁሉም ነገር እንደው ለእህቴ አለሁልሽ ስትሏት ቀሰመን ቢላ አለሁልሽ የተባልኩ ያክል ነው የተሰማኝ። አላህ Subhanahu Wa Ta'ala በሐጃችሁ ሁሉ አለሁላችሁ ይበላችሁ። እሱ ይቆምላችሁ። ነገሮችን ሁሉ አላህ ገር ያርግላችሁ። እናንተ ለሰው ያልተናገራችሁትን በውስጣችሁ ያለውን የዱንያኑም የአኺራውንም ሐሙን ገሙን አላህ ያንሳላችሁ። ጭንቋን እንደተካፈላችሁ አላህ ደግሞ እንደው ስጁድ ስንወርድ እንዴት ነው በቃ እንደዛ ሸክማችሁን ሁሉ ያቀልላችሁ። ሸክማን ያቀለላችሁ አይደል? አላህ ደግሞ ሸክም ያንሳላችሁ። የዱንያን ሸክም ያንሳላችሁ። አላህ በጀነት ይኻሳችሁ። በውስጥ በኩል ለሰው ያልነገራችሁትን ለሱ የነገራችሁትን ሐጃችሁን ይሁን ይበላችሁ። አላህ Subhanahu Wa Ta'ala ጋር ኩን ፈየኩን ነውና ተራራ የመሰለን ሐሞች ሁሉ ለሱ ምንም ናቸውና አላህ እንደ ተራራ ይናደው የናንተን ሐሙን ገምን አላህ ደስተኛ ያርጋችሁ። ወላሂ እኔ እምለው ነው የጠፋኝ እምለው ነው ሰጪ ልብ አይንፈጋችሁ። በቃ ውስጣችሁ መስጠት የሚባል ትልቅ ንዕማ ነው። ሰጥቶት መስጠት የተሳነው ስላለ በመስጠት ውስጥ ያለውን ጸጋ የነፈገው ስላለ ልባችሁን አላህ Subhanahu Wa Ta'ala አይቀይረው። ልጅ ያላችሁ በልጃችሁ አግኙት። ትዳር ያላችሁ በትዳራችሁ እንደው ከዱንያ ከአኺራው በፊት በዱንያም አላህ ይካሳችሁ። እኔ ወንድሞቼ እኔ ወላሂ ቃል የለኝም ወረቢ ናሱን እንጃ። አይዞሽ አሁን ደግሞ አንድ እንግዳ አለን። ዱንያ ሊሰፍራ ኸይር ወላሂ ማሻአላህ ተባረከላህ። ሲጀመር በእነዚህ ነው ሶሻል ሚዲያ የቆየ ነው ወላሂ በእንደነዚህ አይነት መልካም ሰዎች እንጂ በእነሱ ባይሆን ኖሮ ድሮውንም እንደጠፋን በዛው ቀርተን ነበር። ግን አልহামዱሊላህ እንድትመለስ የሚያደርጉ ብዙ መልካም ሰዎች አሉ እና ይሄም እንደሚሆን እናውቅ ነበር። እኛ ሰብር ነው ሁሉም ነገር እንጂ የሚፈልገው ገና ሲወጣ ለኸይር እንደሆነ ገብቶናልና ሁላችሁንም ወላሂ ቃላት የለንም። ጀዛኩሙላሁ ኸይረን። ክፉ ነገር የሚባል አይንካችሁ። ካሰባችሁ በላይ የሆነ ኸይር ነገርን አላህ ይወፍቃችሁ ያ ረብል ዓለሚን። ወላሂ አላህ እንደዚህ ጭንቀታችንን እንዳቀለላችሁልን አላህ የእናንተንም ጭንቀት በዱንያም በአኺራም አላህ ያቀልላችሁ ያ ረብ። ለሰው የነገራችሁትንም ለአላህ የነገራችሁት ሁሉንም ያ ረብል ዓለሚን እውቅናም አለ። ለማንም እኔ እንደዚህ አሳልፎ መስጠት ያለ ነገር ይኖራል ብዬ ጠብቄ ማላቅም ነበር። የሆነ ሆኗል። ያቅሜን ግን አደርጋለሁ። በውስጥ እንዴት ለሷ መድረስ እንዳለብኝ ነግረኛለህ። መድረስ ያለብኝን እደርሳለሁ ከልጆቼም ከራሴም ቆጥቤ ማለት ነው። ግን ትንሽ በጣም ቀልቤ በጣም ተሰብሮ ስሜታዊ ሆኜ ነበረ በዚህ ልጅ ጉዳይ ማለት ነው። እና ያልጠበቅኩትም አይነት አካሄድ ሲሄድ ነበረ። ይህንን ነገር ደግሞ ለመቅረፍ ትልልቅ ወንድሞቻችን ተሰባስባችሁ መታችኋል። በጣም ደስ ይላል። ለወደፊት ትምህርት ይሁነን። አንድ ሰው ድክመቱን ለወንድሞቹ ሊናገር ለእህቶቹ ሊናገር ከመጣ ከተቻለ ማገዝ ካልተቻለ ደግሞ በዝምታ ማለፍ። አሳልፎ መሰጣጣቱ ጥሩ አይደለም። ሌሎች የተቸገሩ ሰዎች ችግራቸውን ወደ እናንተ እዘው ለመምጣት እንዲያፍሩ ባታደርጉ ጥሩ ነው የምለው። ማገዝ ያለብኝን አግዛለሁ ኢንሻአላህ። በውስጥ እንዴት ማገዝ እንዳለብኝ ወደ ሀገር ቤት ይሁን ወዳለችበት ይሁን ትነግረኛለህ። ኦኬ ኢንሻአላህ ማሜ አመሰግናለሁ። አሁን ለኢምራን ነው እድል የሚሰጠው። ግን አንድ ነገር ሳውዲ አረቢያ ያላቸው ቲክቶካቸውን የምታውቀው ባቡል ሀበሻ ባለፈው ሄጄ ሪያድ ማለት ነው ማስታወቂያ የሰራውላቸው ሰዎች አሉ። በጣም ትልቅ ሬስቶራንት ነው ሪያድ ውስጥ ነው ያለው። ስናወራ ነበር
ሰጡኝ ምናምን ልሰጡኝ ማለት ነው ስናወራ ነበር። የምታውቁ ሰዎች እስቲ አሁኑኑ በአንድ ደቂቃ ውስጥ ሼር አድርጉላቸውና ቲክቶካቸውን ሲፈልግ አልመጣ አለ ውስጥ መግባት ስላለብኝ ማለት ነው። ባቡል ሀበሻ ሬስቶራንት ባቡል ሳይሆን አልሀበሻ ሬስቶራንት ሪያድ አልሀበሻ ነው ወይ ባቡል ሀበሻ ነው? ነው ባቡል ሀበሻ ባቡል ሀበሻ ያ ባቡል ሀበሻ ነው። አልሀበሻ ሳይሆን ባቡል ሀበሻ አዲስ ነው የተከፈተው። 1 ዓመት ነው ገና 1 ዓመት 6 ወር ምናምን ነው። እኔ ባለፈው ማስታወቂያ ሰርቼላቸው ነበር። ስለዚህ እስቲ ሼር አድርጉላቸው ሁላችሁም። ባቡል ሀበሻ ምንድነው የሚባለው ሰፈሩ ሪያድ ውስጥ ያለው በቃ አሁኑኑ ይመጣሉ። ሼር አድርጉላቸውና አቡ ካሊድ 50 ሺህ ነው የሰጠን። ወንድም ካሊድ ፋውንዴሽን 500 ሺህ ነው እንትን ያደረጉልን። አብዱልፈታ 300 ሺህ ሰውየው ጨምሮልናል ብለዋል። 850 ነው እርግጠኛ ሆኜ ከነሱ 150 እናገኛለን። ከዛ በኋላ ደግሞ ማስታወቂያ እኔም ሰራላችኋለሁ፣ እሷም ትሰራለች። ሌሎቻችንም ደግሞ ባቡል ሀበሻን በደንብ እናስተዋውቃለን። ከኔ ደግሞ ቤተሰብ ነን። በጣም ጥሩ ልጆች ናቸው። ጥሩ ምግብ አላቸው። አብዶ ይላል ማሻአላህ ያ ሐቢበል ጋሊ። በጊፍት ማገዝ የምትፈልጉ ሰዎች በጊፍት አግዛት። እስቲ ባቡል ሀበሻ ላይ ሼር አድርጉልኝ ሁላችሁም ፕሊዝ። ኤመርጀንስ ነው። 1 ደቂቃ እኔ አንድ ነገር ልናገር ናስር። እሺ ኮኪዬ ተናገሪ። ባቡል ሀበሻ እስኪጠሩልኝ። እሺ ዛሬ አንተ ቤት አልሐምዱሊላህ አፌ ተከፍቷልና ወንድሞቼ እዚህ ነገሩን ይዛችሁ የመጣችሁ ሁላችሁም በውስጥ ብዙ ዋጋ ያስከፈልኳችሁ አንገባም ተውትኝ ለአላህ እንስጠው እያልኳችሁ ያላችሁ እህቶች ለእኔ ብላችሁ ተጨቃችሁ እዚህ ሚዲያ እንዲመጣ ያደረጋችሁ በእኔ ስበብ ብዙ ነገር የሆናችሁ በመጀመሪያ አፉታ ጠይቃለሁ። ብዙ ወንድሞች እንዳላችሁኝ ብዙ እህቶች እንዳላችሁኝ ነው ያሳወቃችሁኝ። ባለማወቅ ይሆናል ብለን እንለፈው የተናገሩን ጀጅ ያደረጉን እህቶች ወንድሞች ባለማወቅ ነው። ምናልባትም የኔን ጫማ ስላረገጡ ነው ብለን እናስበውና ግን አላህ ኸይር አለው። ለብዙ ዓመታት በስጁድ ውስጥ የለመነው ዱዓ እንደማይዘገይ ነው አላህ ያሳየንና አላህ ባሪያውን ጥሎ አይጥልም። አላህ ኸይር አለው። አላህ ኸይር አለው። ሁሌም አላህ ኸይር አለውና አላህን አተው والله العظيم الله ባይሰጠን ኖሮ ለምኑኝ እሰጣችኋለሁ አይለንም ነበርና አላህ ኸይር አለው። አላህ ባሪያውን አይጥልምና አልহামዱሊላህ ረቢል ዓለሚን እስላም ላደረገኝ ሙስሊም ላደረገኝ ሁሉ ነገሮች ሲመጡ አልহামዱሊላህ ብዬ እንዳለፍ ያደረገው ልቤን በርደን ወሰላም ላደረገልኝ ጌታዬ አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ጀዛኩሙላሁ ኸይር። ሰው እንዳለኝ ካጠገቤ ሰው እንዳለኝ እንዲሰማኝ ስላደረጋችሁኝ አላህ ያክብራችሁ፣ አላህ ይውደዳችሁ። የሰው ፊት በምንም አይነት ተአምር አላህ ያሳያችሁ። ዳይመን ወአበደን የምለምነው አላህን አላህ የሰው ፊት ያሳያችሁ፣ አላህ የሰው ፊት ያሳያችሁ ያ ረብል ዓለሚን ጀዛኩሙላሁ ኸይር። ናስር ትንሽ ለማለት ኮኪ አብሽሩ። ምንድነው መሰለሽ አንዳንድ ጊዜ አላህ የራሱን ሰዎች ሊፈትን ሲፈልግ በዚህ አይነት ምክንያቱም ነገ ዋጋውን እንድታቂ የሁሉንም ሰው በእያንዳንዱ ጊዜ ነገም እኛም ሌሎች ሰዎች ላይ ጠጠር እንዳኖረውር ይሄ ትልቅ እድል ነው ለአንቺ። አንደኛ ወዳጆችሽን፣ ወንድሞችሽን፣ እህቶችሽን አይተሽበታል። ዛሬ ይኸው እዚህ 7000 ሰው ምናልባት በተሰለቸ የእርዳታ ታሪክ ምን ያህል ሰዎች ቁጭ እንዳሉ ነው እና ቀደም ዙዙ ነግረዋለች። ወላሂ አላህ ሻሂዴ ነው የምር ለመናገር አይደለም እንኳን አንቺ አሁን እኔን ሊያስተቸኝ ይችላል። ምክንያቱም ትላንት ሳይኖረኝ አላህ ሻሂዴ ነው የወረበል ከአባ በነበርኩበት ችግር ወንድሜ ኡስታዝ አቡበክር ነው የደረሰልኝ። ያ ሲደርስልኝ ያንን እንግዲህ ምናልባት ከቪዲዮው ውስጥ አውጥተውት ነው ምናልባት የ2 ሰዓት ብሮድካስት ነው ገና ጁምዓ የሚለቀቅ ነው። ያንን ሆኖ ያንን ያየ ሰው ምን ያህል መጥቶ ለካ በዛች እንባ ቤቴ ላይ ያለን ክፍተት አይቶ መጥቶ እንኳን ለመርዳት የመጣ ሰው እኔና አላህ ነው። ምንም ቪዲዮ ላይ መውጣት አንፈልግም፣ ምንም መታየት አንፈልግም ብለው የመጡ ሰዎች ያንን ሂደት አይቶ ደግሞ እኔ በቃ አሁን አንተ ኪስህ ውስጥ መግባት አለበት፣ ይሄ ለአንተ ከሆነ ብቻ ነው ማረገው ሲለኝ ይሄው በቃ ለዚህኛው ነገር ሌሎች ጓደኞቼ ደርሰዋል፣ ለአንተ ደግሞ እንዲህ ሲለኝ አይ እኔ ምንም ኪሴ ውስጥ የሚገባ ነገር የለም
ስለዚህ ኢንሻአላህ ለኔ አሁን ምናልባት ከዛ ከፍ ያለ ርዝቅ ሊመጣ ሀጃ ሊመጣ ይችላል። ያንን ሀጃ ትሞላለን። ስለዚህ አሁን እኔ ወንድምሽ ነኝ የሰጠሁት። በቸገረኝ ሰዓት ላይ ደርሰሻል። ድምፅ ባስፈለገኝ ሰዓት ላይ ደርሰሻል፣ መተሻል። ያንቺ ተጽዕኖ መጥቶ ሁለት ወር ቤታችን ውስጥ ጾም ሊያድር የነበረ ነገር ምንድነው ስቶራችን ባዶ ሆኖ የዛን ሰዓት ሚዲያ ባስፈለገን ሰዓት ላይ ያቺ ጥሪሽ ሰምተው ሰዎች እንዲመጡ ሆኗል። ስለዚህ ያንን ሂደት ሰምተው እንግዲህ በዛ ነገር ችግራችን ተፈቷል። እኔ በዛ ችግር ውስጥ በገባሁበት ሰዓት ያቺ ነገር ባትኖር ወላሂ የዚህ ቤት ውስጥ የሚኖረው ነገር ችግር እኔና አላህ ነበር የምናውቀው። ስለዚህ አሁንም ደግሞ በቃ በሙያሽ አላህ በሰጠሽ ነገር ነው ተጠቅመሽ አሁንም የኛ ነገር እኔ እንደውም ከዚህ ከፍ ያለ ነገር ነው ኢንሻአላህ። ምክንያቱም አሁን እንዳላረገው ነው በቃ የነገ የአኺራ ቤተሽንም እንደሰራሽ ነው። አንዳንድ ጊዜ ለሱቅ አይደለም አሁንም የኛን ቦታ ላይ ይሄን ነገር ስታረጊ ነገ ሰዎች እንዲበሉበት እንዲጠጡበት ለአንድ በቃ ሰደቀቱል ጃሪያም እንዳደረግሽም አስበሽው ነው ይሄን ነገር የኛም ስንሰጥሽ። ስለዚህ አላህ ኸይር ቦታ መተሽ ነው ነገ ላይ የሆነ ነገር እንዲበይ ተብሎ የሆነ ቦታ አይደለም ይሄ ቦታም የተሰበሰበው። ወንድሞችሽም እህቶችሽም ይሄ ነገር አሁን ፎሎ ቻሌንጁም ሲያደርጉት ለዛ ነው። ስለዚህ በምንም አይነት መሳቀቅ እንዳይሰማሽ፣ በምንም አይነት ነገር እፍረት እንዳይሰማሽ፣ ወደኋላ እንዳትይ። ስለዚህ ኢንሻአላህ ነገርኩሽ፣ ቅድም ነገርኩ። ሞላም አልሞላም እኛ በቃ ወንድሜ የነየተው ነገር ነው። ግድ የለም ነገም ይሁን ከነገ ወዲያ እስከ ጁምዓ ድረስ እንዲያስገባበት ያንን አካውንት ነው የምንፈልገው። ስለዚህ አብሽሩ። ከዛም ባለፈ እንደውም እኔ እያወራሁኝ በቃ እንዲህ መቆም የለም እዚህ ጋር መቀመጥ የለባትም። ስለዚህ እንደውም ሌላ አለፍ ብዬ ሌላም ደግሞ እንደዚህ አይነት ዝም ብሎ ቻሌንጅ የሰጡኝ ሰዎች ምናምን ነበር። እነሱን ኮሚኒኬት ላድርግ ወይ ምናልባትም ከዛ አለፍ ብሎ ይሄ አሁን 2 ሚሊዮን ለዚህ ነው ምን ያህል ነው ብዬ ስናስበው የነበረ እዛው ሆኖ ደግሞ እዛው ገንዘቡን ሊሰጡ የሚችሉ ሰዎችንም ደግሞ ስለማቅ ለእኛም ሀጃ ሰጥተውን የነበሩም ሰዎች ስላሉ ምናልባትም ያንን ነገር አድርጎ የሚጠቅመን ምናልባትም ይሄኛው ሊሆን ይችላል። ለድርጅቱ ሰዎች ጋር ተደራሽ እንድንሆን ምናምን ሊሆን ይችላል። ስለዚህ በዛ ነገር ደግሞ ባወጣነው ሰደቃ ያህል ደግሞ እጥፍ ሆኖ ስለሚመጣ ምንም አትጨነቂ፣ ምንም ነገር አትሆኚ። ስለዚህ ዱላ ሁልጊዜ ያው ምንድነው ምስማር በተመታ ቁጥር ነው የሚጠነክረው። ስለዚህ አንቺንም ያጠነክርሻል፣ ክፉ ደጉን ለይተሻል። እንደዚህ ሆኗል። ስለዚህ ሁሌ አንዳንድ የምትጽናኝበት ወላሂ በቃ ያን ነው የምታየው። እኔ ወላሂ እስር ቤት በገባሁበት ሰዓት በጣም ከፍቶኝ በህይወቴ ምናልባት ወደፊትም ወደ ኋላም ላደርገው ይችላለሁ ብዬ ማላስበው አላህ ሻሂዴ ነው። በህይወቴ አድርጌው አላውቅም። እዛ እስር ቤት ውስጥ እያለሁኝ ሊያውም አንደኛው ጁሽ ነው፣ አንደኛው ደግሞ ጭራሽ በጣም በሌላ እምነት ጠንካራ የሆነ ሰው 2 ሰዎች ሸሃዳ ሲይዣለሁ። 2 ሰዎች እና መቼም ስለዚህ መታሰሬን እንደ ትልቅ እድል ነው የቆጠርኩት፣ እንደ ትልቅ እድል። ምክንያቱም በህይወቴ ውስጥ አላህ ያንን ነገር በኸይር የሚጽፍልኝና ለሌላ ቀን ክፍያ ከሆነ ከኔ የሚጠበቅበትን በቃ አድርጌያለሁ ብዬ የማስበው ነገር አላህ ሻሂዴ ነው። 2 ሰዎች ሻሃዳ ሲይዣለሁ። ምናልባትም እዛ ቦታ ምን ያህል ከባድ እንደሆነ በዛ ላይ ደግሞ ያን ያህል የዲን እውቀቱም ሳይኖረኝ እነዛን ሰዎች በፍቅር ብቻ በመግዛት ብዙ ሰዓት ቁጭ ብለን ስናወራ በቃ ወደ ሰላት ልንሄድ ነው፣ ጀማዓ ሰላት እንሄድ አይ ቲንክ ስልክ ተደውሎበታል መሰለኝ። ስልክ ተደውሎበት ይሆናል። ኦኬ ባቡል ሐበሻዎች መጥተዋል። ማሻአላህ እንደማያሳፍሩኝ ተስፋ አደርጋለሁ፣ ቦሳቸው ካለ ማለት ነው። ሌላ ደግሞ መካ ውስጥ የምኖር አንድ ወንድም ካሊድ መልሰህ ላክ ስልኩን ከጨረስክ በኋላ። ሌላ ደግሞ መካ ውስጥ ያሉ 2 ድርጅቶች አሉ፣ በጣም የሚወዳቸው የማከብራቸው። አንድ ኢትዮጵያ ሬስቶራንት፣ ሁለተኛ ደግሞ ኢትዮጵያ ሬስቶራንት እና በእናትሽ ስሙን ረሳ ታውቂያለሽ አንቺ? ቅርብ ጊዜ የተከፈተው መካ ውስጥ ነው። እስቲ ስሙን ጻፉልኝ እንዴ! እኔ ያፈጠርኩበት ቤት ነው እኮ 2-3 ቀን መካ ውስጥ ያሉ 2 ምግብ ቤቶች አሉ። እና ፍጡሩን ግጥም አድርገህ በልተህ ስሙን መርሳት አይከብድም? አስታውስ። ወይኔ ኧረ ቆይ በእናትሽ በጣም ይቅርታ። ኧረ ሼም ነው። አፍሪካ ወላሂ አፍሪካ ነፍስ የሆነ ሰው በጣም ወርቅ የሆነ ሰው የአፍሪካ ምግብ ቤት ባለቤት ማለት ነው። ፕሊስ በጣም ባቡል ሐበሻ መጥተዋል። ሪያድ ነው ያለው። ኢትዮጵያ ሬስቶራንት አብዲን ጥሩልኝ። መካን ያለው
አፍሪካ ደግሞ መካ ነው ያለው። እርግጠኛ ሆኜ ነው ደግሞ በተስፋ ከነሱ ለሶስቱም ዙዙዬ እንትን ኮኪ ሄዳ መስታወቂያ እንድሰራላቸው አደርገዋለሁ። ለሶስቱም ቆንጆ መስታወቂያ ያሰራላቸዋል። ለመቀም ባቡል ሀበሻ ሪያድ እንዴት ብዬ ነው የሚሄደው? እዚህ ጋር ኖ ቪዲዮ ቀርጾ ነው የሚልኩልሽ። ችግር የለውም እሱን እናመቻቻለን። በአካል ሳይሆን ቪዲዮ ብቻ ቀርጾ ነው የሚልኩልሽ። ያው ድምፅ ማስገባት ብቻ ነው። እሱን ያው አለን እንደ ባለሙያ አትጨናነቂ። መካ ብቻ በአካልም ሄደሽ መስራት ትችላለሽ። ችግር የለውም። አፍሪካ ሬስቶራንት እና መካ ውስጥ ያለው ኢትዮጵያ ሬስቶራንት አብዲን ጥሩልኝ መምጣት ከቻሉ ማለት ነው። ያው ሰዓትም እየሄድብን ስለሆነ ከነሱ አሪፍ ነገር ስለማገኝ ነው በተስፋ ማለት ነው። ባቡል ሀበሻ ተመልሻለሁ አይደል? አይ አውቆ ሊሆን ይችላል ሚዲያ ላይ ወይ ሰላም አለይኩም። ኦኬ ሰምታችኋል ወይ አጀንዳው ምን እንደሆነ? እሺ ሀቢቢ ዙዙ እስቲ አንቺ አስረጅልኝ በቪዲዮ ውስጥ ማን ነው መጀመሪያ ከማን ጋር እያወራው ነው? እስቲ ባቡል ሀበሻን ወክለው በቪዲዮ ውስጥ እንድትወጡልኝ ወንድም ካሊድን ፎሎ ማድረግ እንዳትረሱ። ኩኪንም በጊፍት ማገት ለምትሹ እዚህ ጋር ትገኛለች። ካሊዶን ፎሎ እያደረጋችሁ እኛም ቪዲዮ እንሰራለን። አብሽሩ ያለው ሰው እንደውም የኮኪ ቦታ ላይ ወንድም ካሊድን ነው የማደርገው። ትንሽ ፎሎ መደረግ ስላለበት ወይ ይቀጥል። እሺ አይ ያለው ሰው ምናልባት ባቡል ሀበሽ የመጣው ሰው ለዛ ነገር ውሳኔ ሊሰጥ የሚችል ሰው ለዛ ነው። ቆይ አይ ቦሳቸውንም መጥራት ይችላሉ። ችግር የለውም። እኔ እርግጠኛ ለመሆን እንትን እላለሁ። ዛሬ እንግዲህ ያንተንም ጭንቀት አይቶ ያለህበት ሀገር ላይ ህጉ የሚለውን ነገር ያንተንም ጭንቀትም ጭምር አላህ አይቷል። ምክንያቱም ሐላል በዚህ መንገድ ማድረግ ስለማትችል አላህ ይህንንም ነገር አይቶልሃልና፣ ስለዚህ ወላሂ እንግዲህ አላህ ታሪክ ሰርቶ ይወጣል ብለን ነው የምናስበው። ኧረ በደንብ እንዲህ አይነት ወንድሞች ይመጣሉ። ስለዚህ እነሱም ማን መሆናቸውን ቼክ አድርግ ኢንሻአላህ ኢንሻአላህ። ኦኬ ቆይ አንድ ቦታ ፍሪ ላድርግና የሆነ ባርገኛ የሚባል ምግብ ቤት የት ነው? ሳውዲ ነው ያለው ወይ ዱባይ? የሐላባ ምንድነው? እስቲ ዙዙ ክፈቼ ናስሮ የሚቀርብ በጣም የለም። ወአለይኩም ሰላም ወራህመቱላህ ወአለይኩም ሰላም ወራህመቱላህ በረካቱ። ሰላም ነው አለን አልሐምዱሊላህ። ባቡል ሀበሻዎች ልቀመጥና ባለቤቱ ሲመጣ ላገናኘ ማለት ችግር የለውም። እየመጣ ነው ወይ እንዴት ነው? ደወልክለት? ይመጣል። አሁን ደውለታለሁ። እሺ ጉዳዩን ተረድተሃል ወይ? ላስረዳክ ከሱ ጋር ቢሆን እሺ አውራ የሚሰማ ሰው አለ ንገረውና የበለጠውን እነግረዋል። ብራዘሩ ስላለ እናገር። ኦኬ ብራዘሩ አለ ንገረው። ወይ ሰላም ናችሁ ወይ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ ወበረካቱ። አማን ናችሁ? አልሐምዱሊላህ። አንደኛ እዚህ የጠራዋችሁ በጣም ስለምወዳችሁ ስለማከብራችሁ ይሄ መድረክ ለእናንተ ይመጠናል ስላልኩ ነው። ኦልሞስት ወደ 6600 ሰው ላይቭ እየተከታተለ ነው። ማሻአላህ እዚህ ቤት ውስጥ አሲያ፣ ወንድም ካሊድ፣ ዙዙ፣ ኢምራን ትልልቅ ሰዎች አሉ። መርሐባ። ያው የማየውን ቦታ ላይ እንደማልጠራችሁ ታውቃላችሁ። በጣም ነው የምወዳችሁ የማከብራችሁ። እሺ ኸይር ነገር ላይ እንድትሳተፉ ነው። እህታችን ኮኪ ሳውዲ አረቢያ ውስጥ ነው ያለችው። እሺ ወረቀት ማሰራት ነው የምትፈልገው። ምናልባት ሶሻል ሚዲያ ላይ ቪዲዮዋን ካያችሁ ማለት ነው። ጎበዝ ናት፣ የማስታወቂያ ባለሙያ ናት። ብዙ ጊዜ ኸይር ነገር ላይ ነው የምትሳተፈው። ለሷ በምንችለው መጠን የሆነ ነገር በቃ የሚበቃንን ያህል አሰባስበን ወረቀታን አሰርታ ቤተሰቦቿንም ኢትዮጵያ ሄዳ አይታ ሌላ የጤና እንትን ነገርም ስላለ ዞሮ በቃ ወረቀት ስለሚያስፈልጋት ለዛ እያገዝናት ነው። እኔ አሁን የምፈልገው ደግሞ ሳውዲ አረቢያ ውስጥ ያሉ ትልልቅ ድርጅቶች እንደናንተ አይነት ትልልቅ ድርጅቶች በምትሉት ነገር አግዛችሁ የማስታወቂያ እድል ደግሞ እኛ ደግሞ ማስታወቂያ እንሰራላቸዋለን። እሷም እኛም በሰጣችሁት ነገር ልክ ቆንጆ ማስታወቂያ እንሰራላቸዋለን።
መርሃባ። አሁንም ያው እየሰራን ነው፣ እናንተን ተማምነን እየሰራን ነው። አዎ እየሰራችሁ 6800 ሰው እንደዚህ አይነት ፌመስ ትልልቅ ሰዎችን እዚህ አስቀምጠን በመተማመን ነው። ኢንሻአላህ ያው እንግዲህ ተመካክረን ኢንሻአላህ የሚሆነውን ነገር እንተጋገዛለን። በቃ ደውልለትና ወይ ጉዳዩን አስረዳ ወይ ደግሞ የሚችል ከሆነ ቦስ ይምጣና እዚህ በቪዲዮ መጥቶ እንትን ይመጣል። እሺ ቻሌንጅም ከሆነ ማስታወቂያዎችን ሁላችንም እንሰራለን። በዛም በምችሉት በቃ በሰጡን እንትን ያው ማስታወቂያ ቆንጆ አድርገን እንሰራ። ኢምራን ምንም አልተናገረም እስካሁን። ኡስታዝ አህመድም እዚህ መጥተዋል ከዱባይ። እሳቸውም እንትን ሚዩቱን ይክፈትና ኢምራን እስኪ አንዴ በምን እናግዛት ያሉ አሉ። በሚችለው አቅም ኢንቦክስ አካውንት እየላኩላችሁ ነው። ከዛ ውጭ ደግሞ ትንሽ ሰብር አድርጉ። ከዚህ ስንወጣ እህት አሲያ ከተወሰነ ደቂቃ በኋላ ወጥተን አሲያ ቤት እንሄዳለን። እዚህ ያው ማስታወቂያ ነው እየሰራን ያለ ነው። በጊፍት ማገዝ የምትፈልገው ይኸው ቲክቶክ እዚህ ጋር አለ። እዚህ ጋር 38000 ኮይን ላይ ነን። ያው ፑሽ አድርጎ ወደ 50000 ምናምን። ከዛ በኋላ ደግሞ ሁለት ሰው ላይ ሼር አድርጉልኝ። ኢትዮጵያ ሬስቶራንት መካ፣ ሌላ ደግሞ አፍሪካን ሬስቶራንት መካ፣ ሁለቱም ማለት ነው። ከሪያድ ባቡል ሀበሻ መጥተዋል። በጣም ባቡል ሀበሻ ሁለቱን አምጡልኝ ከቻላችሁ ማለት ነው። ያው አጠገባችሁ ያላችሁ ሰዎች ያው ብዙ ሰው ስለሆናችሁ አብዲ የኢትዮጵያ ሬስቶራንት ባለቤት ከመካ፣ ሌላ ደግሞ አፍሪካ። እኛ ደግሞ ማስታወቂያ እንሰራላችኋለን። እናንተ ደግሞ በምትችሉት መጠን ጥሩ ነገር ማለት ነው ያው የእናንተን ክብርም የሚመጥን ነገር እኛ ደግሞ ቆንጆ ማስታወቂያ እንሰራላችኋለን። ሰርተን ማለት ነው እንሰራለን። ክፈሉን፣ በቃ ስፖንሰር ሆኑልን። ሰጥቶ መቀበል ልመና ሳይሆን ማለት ነው። ወንድም ካሊድ አውራ እስቲ። ቅድም ሳትጨርስ እኮ ስልኩ ነው ያቋረጠክ። የኮኪ ጉዳይ ላይ ነው። አይ ቲንክ ትክክል አይደለም ኔትወርክ። ኡስታዝ አህመድ ጅርቱ ጅራ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አከም አልሐምዱሊላህ። ከም ነጉማ ፈያ ኬሰኒ ሚያራ አማርኛ ናሳ ኡስታዝ በአማርኛ አውርስቴ አማርኛ ሰውራ እንግሊፋ ሰውና ወዮ ነው እንደንደው ቢቢ ማሊም ቤታ ነጥቆ ማሳ ላላ ሀቢቢ ና ሰውዲሲ አረ ኡስታዝ አህመድ ተው እንጂ ማን ኩን ሀቢቢ መነቁም ነገራዳ ዋንቴፍ በቁም ነገራት ዲ ዶክተር ሀዊ መታለች። እሷንም አስገባታለሁ። አቡ ካሊድ ዲፈ መናጎተም ቆይ መሐመድ ወይ አቡ ካሊድ ዲፈ መናጎተን ይሮተኮ እስን ዴቢሳ ዶክተር ሀዊ መታለች ከመካ። ብዙ ድርጅቶች አላት ወይ ኢምራን አውሻ አርገዱሜ አፎን ብዙም ሰዓት ስለሌለ ኢንሻአላህ ከማቋረጣችሁ ብዬ ነበር። ሳይገን ብዙ ሰው አለና አፉ በይ መሀል ልግባና ኢንሻአላህ ትቀጥላላችሁ። በመጀመሪያ ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ከስራ ያላችሁም እንደዛው ያው አህመድ በመጀመሪያ አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ከችግር በኋላ መፍትሄ አለና የተፈጠረው ችግር ያው እዚህ እንድንሰበሰብ አድርጎናልና አልሐምዱሊላህ ይሄ ደስ የሚል ነገር ነው። በመቀጠል ያው እህት ኮኪን የሚያውቅ የለም። አብሶ በባለፈው በነበረው ከካፊሮች ጋር ታውቃላችሁ ብዙ ቪዲዮዎችን በመስራት ያገዘችን እሷ ነበረች። ሴትነቷ ይቅር ሁሉም ነገር ይቅርና ዲኗን ደግፋለች፣ እኛን ረድታለች። ከካፊሮች ጋር በነበረው ታስታውሳላችሁ አይደለም? በመቀጠል ያው ያለባት ችግር አለ፣ ያጋጠማት ችግር አለ። ስለዚህ እኛ ከእሷ ጎን መቆም አለብን። አልሙስሊሙ አኹል ሙስሊም፣ አንድ ሙስሊም የአንድ ሙስሊም ወንድም ነው። ኢቭን ባናቃትም ራሱ ከቸገራት ከእሷ ከጎን መቆም አለብንና ሁላችሁም አግዞት ማለት ፈልጋለሁ። ግዴታችንም ስለሆነ ማለት ነው። በእኛ በንጽጽርም አብዛኛው ጊዜ ንጽጽር ላይ ፎከስ የምናደርገው ቢሆንም ግን እንደዚህ አይነት ችግሮች ቢፈጠሩም ከጎን ቁመን ማገዝ አለብን እላለሁ ማለት ነው። አይ ቲንክ ሰርፕራይዝ አለኝ። እኔ ሰርፕራይዙ ላስቀድመውና ኢንሻአላህ አንድ ደቂቃ አውርቼ አራስቀድም አረ ጆሮአችንን ኸይር። ሰርፕራይዙ ምንድነው? ከንጽጽር ወንድም እኛ ጋር ያለው ወንድም ማለት ነው እሷን ለመደገፍ ያው ሰፖርት ለማድረግ ማለት ነው 100,000 ብር የኢትዮጵያ ብር ኢንሻአላህ አስገባለሁ ብሏል። ስለዚህ 100,000 ብር ጨመሩበት ማለት ነው። አንደኛ። ሁለተኛ ደግሞ ያው እኔም ባቅሜ ያው ኢንሻአላህ ትንሽ ኢንሻአላህ ጀግኖች እኔም 10,000 ጨምራለሁ። ስለዚህ 110,000 ብር ኢንሻአላህ በእኛ በንጽጽር ወንድሞች
እንዲገባ እናደርጋለን ማለት ነው። ይሄ ሰርፕራይዝ ነው እና ጀማ እኛ ጋር ከስራ ያላችሁ ሜይ ቢ እኔን ተከትላችሁ የመጣችሁ ያው ያልሰማችሁ ካላችሁ ቻሌንጅ አለ። ቻሌንጁ ደግሞ ለወንድም ካሊድ ነው። ወንድም ካሊድን 200,000 ፎሎወር መጨመር ነው አካውንቱ ላይ። ወንድም ካሊድን ያው ሁላችሁም ታውቁታላችሁ። እኔም ከአንዴም ሁለቴ ሂጄ ተቋሙን ጎብኝቼ ነበር ረመዳን ላይ ማለት ነውና ወላሂ ከሚባለው በላይ ትልቅ ስራ እየሰራ ያለ ወንድማችን ነው ወንድም ካሊድ። ሂዳችሁ ብታዩ ነበር የምታምሩት። አንድ ክላስ ስንት ሰዎች እንዳሉ ለመንገድ እንደሆነ ብታዩ ይገባችሁ ነበርና ይሄ በአንድ ድንጋይ ሁለት ወፍ የሚባለው ነገር ነው። ያው ወንድም ካሊድን አስተዋወቅን፣ በጎን ደግሞ እህታችን ረዳ ማለት ነውና ኢንሻአላህ ሁላችሁም ወንድም ካሊድን ደግፋችሁ ወይም ፎሎ እንዲደረግ ቪዲዮ ስሩ። ኢንሻአላህ እኔም አሁን ቪዲዮ ሰራለሁ ማለት ነው እና ያ ጀማ ኢንሻአላህ በዚህ ነገር ሁላችሁም ስሩ፣ ሁላችሁም እንሰራለን፣ ሁላችሁም ስሩ። እሺ እምሩዬ ወላሂ በጣም ቆንጆ ሰርፕራይዝ ይዘልን ነው የመጣክ፣ ከልብ እናመሰግናለን። የንጽጽር ጀማዓ ማሻአላህ በጣም ነው ደስ የምትሉት። ሁላችንም አብረን ኸይር ነገር የምንሰራ ሰዎች አላህ ያደርገን። እኔ አሁን እዚህ ገስት ውስጥ ያሉ 2-3 ሰው አናግሬ እንትን አደርገዋለሁ። ሶስቱም በጣም የማውቃቸው የማከብራቸው ሰዎች ናቸው። ዶክተር ሀዊ ሳውዲ አረቢያ ላይ ነው የምትኖረው። 3 ድርጅት አላት። አንድ ባህላዊ መድኃኒት መካና ጅዳ ሁሉም ቦታ ታደርሳለች። ሁለተኛ ደግሞ ቆንጆ ፋሽን ቤት አላት። የሴቶችም የወንዶችም ልብስ አለ። ሶስተኛ ደግሞ ቆንጆ ባልትና አላቸው መካ ላይ ማለት ነው። ስለዚህ ለነሱ ድርጅት እህታችን ኮኪ ማስታወቂያ መስራት ትችላለች። ያው መካም ስለሆኑ መገናኘት ይችላሉ። በኑሮ ደግሞ ጅዳ ናቸው። እህታችን ሀዊ ደግሞ ቆንጆ ማስታወቂያ እንሰራላታለን። እሷ ደግሞ በምትችለው ነገር እህታችን ኮኪ ደግሞ ኢቃማዋን እንድታሰራ ስንት እንደምታግዘን ያው ሼር አድርጌባት ነው። ያው ማስታወቂያም ስለሆነ እሷም ብዙ ፎሎወርስ አላት፣ ግን ኸይር ነገር ነው። ሴት ልጅ ናት፣ ታውቃለች የስደት ሀገር ኑሮ። እስቲ ምን እንደምትለን ከእሷ እንሰማለን። ኡስታዝ አህመድ ደግሞ ራሱ ነይቶ ነው የመጣ። ጀነራልም እዚህ ስር ነበር። ሶስቱም የማውቃቸው የማከብራቸው ጓደኞቼ ናቸው። ከነሱ ሰምተን ወደ ወንድም ካሊድ እንመለሳለን። እስከዛ ደግሞ የወንድም ካሊድ ፋውንዴሽንን ፎሎ አድርጎ 500,000 ነው ባይዘ ቪአይፒ አዊ ሌዲስ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከሰት አፋን ወሊገሉን ሂንደ እንዳገሩ ቅለን ሰረዮ ወለና መረኪዝ አፋን kiya በአማርኛ አፋን ኦሮሞ እንጂሩ afaan oromoo waan lafatti si walii galu hin qabaa rakkoo takka hin qabu. Mastaawaqaallee baay'ee itti hin dhimmamu iyyuu yoo rakkoon jiraateetiin jedhamu qaamaan makkaa keessa jiraadhaan iddoo hojii makkaa hin qaba. Mastaawaqaa sosonaan hojjenne waan danda'een waan rabbi nabbeekuun akka dubartii takkaatitti ni gargaara. Fooloorsii na tolchiteeti. Achi booda fooloo walii goone keessaa wajji dubbannaa gaafatti makkatti argamu hin qaxaraa fi achitti natti dhuftu waan danda'e hin godhaa fi akka obboleettii takkaatti ni gargaara. Ammoo mastaawoqa hedduu takka kastamara hedduu na cinqa waan deebisee hin qaqqabneef dhiifama. Ifaa jechuun nurraa hambistee maarree Zuzu maal jettaa? والله ناصر وانا نجدون كبون اللي ማስታወቂያው የተፈለገው ያው ማሻአላህ አላህ እርዚቁ አና አሁንም ያስፋላት ረቢ ደበሌ ሲክማት አልহামዱሊላህ በርሱ ይክፈትልሽ አልহামዱሊላህ በቃይ ማለትም ትልቅ ጸጋ ነው ገባ አይደለ ሰው እያለው ራሱ እኮ ይራባል እና ባላት ነገር ጌታዋን አመስጋኝ ናት ይቅርታን ያው ብዙ መስማት እንጂ መናገሩ ላይ ሁላቸው ደግሞ እኮ ችግር ስላለኝ ነው እህት እያለች ያለችው ማስታወቂያውን ሰራችልኝም አልሰራችልኝም እኔ እንደ ሴት እንደ እህት እንደ አኺራ እህቴ በምችለው ነገር ከጎኗ እቆማለሁኝ ማስታወቂያ መስራት ያለ መስራት ያው ሸርጥ አይደለም ነው የምትለው በአካልም መካለት ታገኘኝ ትችላለች ተቀጣጥረን ዛም መገናኘት እንችላለን የግድ ይሄን ነገር ትስራልኝም አይደለም ነው ያለችውና እና ደግሞ አልহামዱሊላህ እኔ ርዝቄ ሰፊ ፎሎ ታደርገኝና በውስጥ ከሷ ጋር አውራለሁ ተቀጣጥረን እንገናኛለን አላህ አሁንም ርዝቁን በሩን ይክፈትልሽ እህቴ አይ ባይዘዌይ ሀዊ በጣም ጎበዝ ልጅ ናት ኢብን መድኃኒት ራሱ አላት ወላሂ በጣም ጎበዝ ማሳጅ ላይም የብዙ አይነት መድኃኒት አላት ባህላዊ ላይሰንስ ያላት ጎበዝ ልጅ ናት ስለዚህ ከሷ ጋር ብትገናኙ በአካል ራሷ አግኝታ
ኮኪ ብታወራ እኔ በጣም ደስ ይለኛል፣ ቢገናኙ ማለት ነው። ስለሆነች መካናት ሩቶች እናፈራ። እኛ ችግራችን የኛ ጀማ እንደምታውቀው ውስነን እና ይሄ ወጣ ወጣ ነገር ሌሎች እንደሚያስቡን አይደለንም። ብዙም ኮሚኒኬት የለንም። አንተ ታውቀናለህ ያው ሞር ያለውን ነገር። ስለዚህ ብላክስ ደስ ይለናል። እህቶች ጋር መተዋወቅን እኛ እንፈልገዋለን። ስለዚህ ደስ ይለናል። ደስ ብሎን ነው የምንመጣው እህቴ። ኦኬ ኢንሻአላህ አውሻም ማኑ ንየተሬባ ነው ንየተወይ ነው ንምቱ ወሞም ነከዲ ኢንሻአላህ ድርሃም ኮመ ተኮን ከናፍ ሪያል ኮመ ተኮቻ ሪያል ኮመ ተኮ ዱባይ ትሬዳ ማለ ድራም ነፋኒ ናምባዱ አፋኒ ሲያበደ መበለፈዱ ማሻአላህ ሀዊ ደግሞ እንደምታደርገው እኔ በጣም እርግጠኛ ነኝ። ጎበዝ የሥራ ሰው ናት። ቅድም እንደነገርኳቸው ሳውዲ ላይ ባልትናም መድኃኒት ቤትም ልብስ ቤትም አላት። እሷም ባለቤቷም በጣም ጎበዝ ሰዎች ናቸው፣ ታታሪ ሰራተኞች ናቸው። ስለዚህ ኢብን ማስታወቂያው እንኳን እኔ እንድትለፋ አልፈልግም። አልহামዱሊላህ ከበቂ በላይ ከስተመራለኝ። ግን እንደ ሴት እንደ እህት ማገዝ ይፈልጋለሁ። 1000 ሪያል አለች። አካውንት ላክላት። 50,000 የኢትዮጵያ ብር ነው የሚሆነው። ኦልሞስት 48 50 ነው። ያው 50 ሞልታ ታስገባለች። ቀሪውን እኔ ሞላለሁ አስፈላጊ ከሆነ ማለት ነው። ዶክተር ሀዊ 50,000 ብር ነው የሚሆነው። ቅድም ኢምሩ ስንት ነው ያመጣልን? 110 ነው። 1 ሚሊዮን ሞልቷል። 1 ሚሊዮን 10,000 ብር ሆኗል ከተሰማ። በቃ ሀዊ 50,000፣ አቡ ኻሊድ 50,000፣ 100 እምራን 100 ነው ያመጣ። 110 ነው ተጨማሪ አለ። 150 አድርገኛል። 150 አለ። ተጨማሪ ደግሞ ማስታወቂያ ወይም ደግሞ ዌብሳይት እንዲሰራላችሁ የፈለጋችሁ ተቋሞች ካላችሁ ዌብሳይት ይሰራላችኋል። ከዛ በኋላ ያው ሰፖርት ታደርጋላችሁ ማለት ነው። እንደዛም ካለ ኢንሻአላህ በውስጥ አውሩ እና በእኛም ተናግሬያለሁ። ማስታወቂያ ግዴታ ነው። ድርጅቶች እድል ከሰጡን እሷ ብቻ ሳትሆን እኛም እንሰራላቸው ማስታወቂያ ሁላችንም እና እምሩ 150 ብለዋል። አሁን 150 ቅድም ደግሞ ወንድም ካልድ 500 650 ሀዊ 50 700 አቡ ኻሊድ 50 750 ሌላ ሰው ማን ነው ቃል የገባልን? 300,000 ጨምራለሁ ብሏል። 300,000 ደግሞ ቅድም በማን በኩል ነው የመጣ? 300,000 በወንድም ኢምራን በኢምራን በአብዱልፈታ በኩል ነው። አዎ በአብዱልፈታ በኩል ትናንትና የሰጡት ላይ ጨምሮ 300,000 ደርሰዋል። 1 ሚሊዮን 50,000 ማለት ነው። አሁን ማሜን ያው በደንብ አሁን ስለተረዳክ የምትችለውን ነገር ሁሉም ሰው በአቅሙ ነው የሚያግዘው። ማሜ፣ ጀነራል ሁሴን፣ ኡስታዝ አህመድ ሶስታችሁ ሚዩት ክፈቱና በኢትዮጵያ ብር ስንት ብር መላክ ትችላላችሁ ልታግዙ? አፉ በይናስ ያሲያ ፕሮግራም ሰዓት ነው አንዴ አሳቢት የተባለው ሰዓት ነው አሁን ነው። ከዚህ ላይ ወጥተን ቀጥታ ወደዛ ነው የምንሄደው። በቃ ኸይር ኢንሻአላህ። በእኛ በኩል መተም ሳለ ያ ጀማ እኛ ጋር ያላችሁ ማለት ነው። ያው ዛሬ አንከፍትም፣ አሲያ ቤት ነው የምንገኘው። እሺ እኔም ኢንሻአላህ ከተመቸኝ እመጣለሁ። ሁላችሁም አሲያ ጋር ጀዛኩሙላህ ቀጥሉ። ወሰላሙ አለይኩም። ማንም እንዳትከፍቱ። ዛሬ ቀጥታ ወደዛ ነው የምንሄደው። ከዚህ እንደወጣን ወደ ሳችን ይዘን በጊፍት ደግሞ ማገዝ የምትፈልገው ይሄው እዚህ ውስጥ አለች። ሼንገሩ ዋይን ሼ ሶሻል ሚዲያ ከነራ ጀንዳቴ ሶሻል ሚዲያ ረዋን ጅሩፍ ደቂቄ ሰኒ አማሪፉ መጨጨባ ሰናን ሰገሌ ቀቤለ ኮምሰ ኬና ካኢ ለኮምሰ ከለቲና ካኢ ለኮምሰ ቀጥታን በርባዳ ጀዴ ካኢ ፊን ቱሬ ለኮምሰ ና ሜማል ጀተኒ ዋን ወተኒ ሰንጀራ ማለ ዋን እንገደ ጀዴራ ኢሼፍ ገሌራ በናት ያመድ ነውትማ ወይናስ ፕሊዝ ቦዳ ቀላዳ ቆይ ረቤዲ ወላሂ ለኮምሰ ና ኬስ ወኒዳ ና ወጀቹ ዲጄ አላ ኩሊ ሐሊኒ ጋባቡ መተኒ ዋን ሸረከተን ቤኩ ገሩ ሶሻል ሚዲያ ከናታቲ ገሪኒ ረከቴት የከሰዳኒ ዋይዶ አሰው ገሪኒ ሼቄቁ ገሩ ረጫላና ከሶሻል ሚዲያ ከነራ አርጉቲ ነሞተ ሸጃለተን ኢሼፍ ከበጨ ቀበንቱ ሰገሌ ጉዳ ቀበ አልহামዱሊላህ ኩኒ ዋን ጉዳዳ ገባብሲቴሞ ዋን ደቂቃ ተኮቲኒ ዮና አይብሲቴ ነቲ ቶላ ጀዴ ያድ tokko sana inni lammata kookini dhimmi kookii kun dhimma ummata muslimaa guutuu laallatudha malee dhimma gamaa geggeeffamuu qaban akka qotti sababiin sittaan seen dubbadha daqiiqaa tokko qofa naa ibsi please dhimmisi waraqaa
biyya Saudi Arabiyaa keessa jiraatti. Osoo Saudi Arabiyaa keessa jirtu abbaan isii irraa du'e galtee awwaalatu hin dandeenye. Waraqaan isii kaampaanii irra ture. Amma iqaamaa waggaa 13 biyya Arabaa keessa jiraatte hin dhukkubaanii. Hedduu dhukkubaanii yaalamuufillee waraqaa barbaachisaanii. Biyya galuufillee waraqaa barbaachisaanii. Harmeen kiyyallee nama guddaadha biyya galee laaluu barbaadaa jette. Haadha isii sanallee galtee biyya laaluuf waraqaa barbaachisaanii. Waraqaan isii kun sirraa'uuf ammoo already gara birrii Saudi Arabiyaa 50,000 gaafataniin riyaala 50,000 jechaadha. Kanaaf isii osoo hin taane hiriyoonni isii hin qarqaarraan jedhanii miidiyaatti dhufnaan namni hedduun nama fayyaa qabu akkamitti qarqaarraa jedhanii ajandaa godhan. Sana booda namoonni biroollee lakki akkamitti akkana ittiin jedhanii yaa irra garagalanii warri khayrii hojjetuu fi mucayyoollee yeroo hedduu waan dhaabbilee akka baabul khayrii dhaabbilee khayrii garagaraa hojjetan hedduu beeksisaa waan turteef waliin dhaabanne waan jedhu walii galanii kaleessa mana Asiyaatti qarqaaraa turanii anammoo yoo asitti birrii sassaabuu waan hin dandeenyeef Dubaay keessa akkaawuntii maxxansuu waan hin dandeenyeef karaa giiftiitii fi beeksisa dalaguudhaan seenne gidduma kana Wandimuu Kaalid dhufee 500,000 namoonni biroollee already asumattiyyuu kan nuuf niyyatame qarshii miliyoona 1,50,000 irra geennee jirra. Mucayyoo tana qarqaaranii waraqaa isii sirreeffattee biyyallee galtee maatii akka dubbistu dhukkuba isiillee akka yaalamtuudha. Isii ammoo isinuu nu beekta waan ta'eef hojii isii keerii isiin hojjetaa turte miidiyaa kanarratti. Afaan biroollee dubbattu saba biroollee taatu akka islaama tokkootitti. Khayriidha. Ani inshallah waan rabbiin dandeessise nan gargaara waan hin gargaaru akkaawuntii argadheennan ammumayyuu galchuu nan danda'a. Sana dura garuu wanti hin jedhu tokko kookiin musliimoota Itoophiyaa fi piroomooshinii hedduu hojjetteetti yookaan beeksisa hedduudha kan isheen dalagdanii dhugaa dubbachuuf asumaanutti naa'ima baay'ee rabbiif jedheen si jaalladha. Hedduu si jaalladha wallaahi sababiinsaa ergaa keetiin namoota meeqatu dubartoota meeqatu si hordofaa dubartoota meeqatu kan hamleen isaanii cabee ergaa keetiin ergaa itti dabarsitu hin jiraata. Akkasuma immoo ati dubartii jabduudha dubartii jabaattuudha waan hin keessa jiru Nasriin hin beeka jechuun xiqqoo anillee rakkina ta'e wayii keessa nan jira. Garuu rakkinni sirraatiin hambisu hin jiru nuti afaan walii wal dhaga'uu dhabuuni. Obbolummaa keenya tokko irrisuu hin danda'u. Malaayikoota warra jaanagarree hin beekne obboleewwan keenyadha jennee jinnoota warra rabbitti amananii jiran isaaniin obboleewwan keenyadha jennee duukaa jiraanna. Birrii 10,000 xiqqoo dhattaniin tuffatina 10,000 nan galcha akkaawuntii irratti inshaallah. ጀዛኩሙላሁ ከይረን። ያው ኡስታዝ አህመድ ያለው እኔ ኮኪ እየሰማሽ ነው ምናልባት ካለሽ ማለት ነው ከኛ ጋር ከሆንሽ እኔ ለአላህ ብዬ ነው የምወድሽ፣ በጣም ነው የምወድሽ የማከብርሽ። ቢያንስ ቋንቋውን ባልችልም እንኳን በደንብ ያው ይሰማል ይችላል፣ ግን በደንብ ፐርፌክት ባልሆንም እንኳን የስራዎችሽ አድናቂ እንደሆነ ነው የተናገረው። አንቺ ደግሞ በጣም ጎበዝ ሴት ነሽ። ለኢትዮጵያ ሙስሊሞች ብዙ ነገር ሰርተሻል። አንቺ የሙስሊሞች ድምፅ ነሽ፣ የሴቶች ብርታት ነሽ። ስለዚህ ሁሉም ነገር ያው ለአንቺ ይገባሻል የሚል ነገር ነው። ጥቅል ሀሳቡ ጠቅለል አድርጌ ሳስረዳሽ ምንም ነገር ለአንቺ ይገባል፣ በርችልን። በዚህ ምክንያት የአንቺ ሞራል መሰበር የለበትም። እኔ ብዙ ጉዳይ ስላለብኝ ነው እንጂ ከዚህ በላይ ባግዝሽ በጣም ደስ ይለኝ ነበር። ስለ አሁን ደግሞ 10,000 የኢትዮጵያን ብር አስገባለሁ ብለዋል ኡስታዝ አህመድ ከዱባይ ማለት ነው። ከልብ እናመሰግናለን። ጀዛኩሙላሁ ከይረን። ያው መልእክቱ በጣም ረጅም ስለሆነ ጠቅልል አድርጌ ነው ጥቅል ሀሳቡን ብቻ እንትን ለመተርጎም የሞከርኩት። ጀነራል መንግስቲ አህለን ወሰሃለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ነገር እንዳትረሱ። ወንድም ካሊድ ፋውንዴሽንን ሁላችሁም በአላህ 500,000 ብር ነው የሰጠን። 500,000 ፎሎወርስ ነው ቻሌንጁ። ስለዚህ ሁላችሁም ፎሎ አድርጉ። ናስሪ ኮኪ ላይ ደግሞ ወየ አካውንቲና እርግደፊ ዋትስአፕ ይረተሙ መገናን ገልቻኒ ሰደቃ ቱርሲሲቲ ከነ እንጃለዱዳ ፕሊዝ ኢንሻአላህ ዙዙዬ ላኪለት እስቲ ፎሎ አድርግና ዙዙ እጅ ፎሎ ሊዴ ቢሳ ኡስታዝ አንብልብል በከነ ተቆቻ እንጀራ ባቡል ሀበሻ ከተመለሳችሁ እስቲ ላኩልኝ ካላችሁ። አሁን ከዚህ ልንወጣ ስለሆነ አካውንቲ ይክኑ ዙዙ እሺ ነው እርግቲ አመመታል
nasri anas qaaman dhuftee na bira haa fudhattu keessaan baqa waliif fooloon goonaa afaan hin danda'a xiqqoo ta'u waan Zuzu ni jirti afaan Oromoo ni dandeetti akka gaariitti hawwishaa. Hawwikoo siifis ergeera ustaaz na ergitee kan kennu lafa kennaaf suuqatti bakka dalagaa kiyyanna haa dhuftu walii qaxarrees aatuu fi itti dhaquutti kennaaf yoo hin naammi joomne ammoo ijoollee na bira daladdu kennaaf. Rakkoon qabu giftii koom abshiri. Kookii hawwii fooloo ergeera. በአካል አግኝታች ልታወራሽ ትፈልጋለች። ቶሌ ዙዙ አመን ገሼ ስተርገሺ ነጋ ኬሰ ጅራዳ ሲን እርጋ ዙዙ ሰላም አለይኩም ዙዙ ባይርጋ ፊርሲቲ ኡስታዝ አህመድ ጀዛኩሙላሁ ኸይረን ገለቶማ። እሺ ኡስታዝ ሳላህ ምንድነው ኔትወርክ ዛሬ ገባ ወጣ ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ኢንሻአላህ ጀዛኩሙላሁ ኸይር። እዚህ ነገር ላይ ለምትሳተፉ ተብላችሁ አላህ ሱብሓነሁ ወተዓላ እህታችን ኮኪ ላሰበችው ለፍላጎቷ ሁሉ ነገሯን አላህ ያሳካላት። እናንተም ደግሞ ወንድም ነስሪ፣ ዙዙ፣ ኻሊድ፣ መሐመድ ጀነራል እና እዚህ ነገር ላይ ለምትሳተፉላችሁ አላህ ይጨምርላችሁ። ወላሂ በጣም ደስ ብሎኛል። ብዙዎች ይሄ ነገር ሲጀመር ሲቃወሙ ነበር መጀመሪያ ላይ። እኔ አንዳንድ ከጅምሩም ስለነበርኩኝ ከሷ ጋር ብዙ ነገር ነው በቃ ሰዎችን ምናምን ሳይ ነበርና በዚህ ደረጃ ዲቴል ነገር ገብቶ ደግሞ ሲያሳዩ ያኔ ሲቃወሙ የነበሩ ሰዎች ሁሉ የእሷን እውነት አይተዋል። አሁን ላይ ያለችበትን ነገር በደንብ እናንተም ስታስረዱ ተረድተው እንደውም ያገዟት ሰዎች ራሱ አሉ። ያኔ ሲቃወሙ የነበሩ እንዴት ትረዳለች ምናምን ብለው ሲያገዙ የነበሩ ሰዎች ቅድም በውስጥ ሲያናግሩኝ ነበርና አፉ በለን ብለው አሁን እየረዷት ነው። እና በዚህ ደረጃ ያለውን ነገር ሪያሊቲውን እውነታውን ደግሞ አሳይታችሁ እህታችንን በማገዛችሁ ወላሂ በጣም ደስ ብሎኛል። ኢንሻአላህ እንቀጥላለን። እስኪሞላና ያሰበችው ነገር እስኪሳካላት ድረስ በምንችለው ነገር ከጎኗ እንቆማለን። እህታችን ኮኪ በብዙ ነገር ነው እንግዲህ ድምጽ በመሆን የተለያዩ ነገራቶችን በመስራት በተማሪዎች ላይ ባለፈው በደረሰው ነገር እንግዲህ እሷ ናት በዋነኝነት ቪዲዮ ስትሰራላችሁ ድምጽ ስትሆንላችሁ የነበረውና በዚህ ብቻ አይደለም ሰው ሲታመም የተለያየ እንትኖችን በመስራት በማስተባበር ቻሌንጆች ሲኖሩ ደግሞ እንደዚህ በኮምፓራቲቭ ዙሪያ ለሚሰሩ ለነ ኢምራን ኢቭን ለኔ ራሱ ለማንኛውም ለተቸገረው ሰው ቻሌንጅ ለሚያስፈልገው ሰው ሁሉ ከጎናቸው ቆማ እንደራሷ ይዛ እኔ የሷ ነገር ወላሂ በጣም ከሚለይብኝ ነገር አንድ ነገር ሲኖር እንደራሷ ነው የምታየው ስራዬ ብላ ነው የምትይዘውና ያ ነገሯ በጣም ነው ደስ የሚለኝ አለ አይደለ ለራሷ አድርጋ ነው የምትሰራው ለሌላ ሰው እንኳን የሌላ ሰው ሀጃ እንኳን እንደራሷ አድርጋ ነው የምታየውና ለዚህ እህታችን አይደለም ይሄ ከዚህም በላይ ቢደረግላት ከዚህም ችለን በጣም ብናረግላት እኔ የሚያንሳት ነው እንጂ በጭራሽ አያጋዛባትምና ኢንሻአላህ በምንችለው ነገር ሁሉ ደግሞ እናግዛታለን እና አላህ ይጨምርላችሁ እንደምናስር ያኖሌ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ኢምራን አሁንም ሰርፕራይዝ ይዞ መጣ ድምፁ ራሱ ያስታውቃል ሰላም አለይኩም ራሱ የሆነ ነገር አለ 140 ደረሰው አይደለ 150 ላይ ነው ቆማችሁት አይዋ የንጽጽር ጀማ ሁለት አድርገን የነዝር ጀማዎች እናስገባለን ኢንሻአላህ በእኛ በኩል የነገታችሁ ካላችሁ ኢንሻአላህ በውስጥ አሩን የኛ ብዙ የታለሽ እና እዚህ ጋር አሁንም ያጀማ ንያ ያላችሁ ካላችሁ ነይቱ ግን አስረግጬና አስምሬ የምናገረው እባካችሁ አቅሙ ያላችሁ ነው የተባለው እሺ አቅሙ ያላችሁ ነይት የምትችሉ ካላችሁ ነይቱ ኢንሻአላህ የኛ 200 በልኝ ጨርሻለሁ ሰላም አለይኩም ማሻአላህ ወአለይኩም ሰላም ወራህመቱላህ ጀነራል ናስሪ ያው ነመጀለን ዱበዱ ይረጫል ዲሴ እሺ ያው እንግዲህ የሰው እርዳታ የትም አያደርስም አላህ እርዳትና እኔም በበኩሌ 50 ሺህ የኢትዮጵያን አስገባለታለሁ አካውንቱ ይላክልኝ ብዙ ከማውራት በስራ ማሳየት ይሻላል ብዬ ነው ማሻአላህ ዙዙ ጀነራል በጣም የምወደው የማከብረው ጓደኛዬ ነው ጀርመን ሀገር ነው የሚኖረው በጣም የምተማመንበት ሰው ነው አላሳፈረኝም አልহামዱሊላህ ረብል ዓለሚን እንደ ሙስሊሞች ነው ባይዘው እኛ አሁን አብረን ስንቆም እንደምንም አይደለም እንደ ሙስሊም እንደ ሰው ያባችሁ እና በጣም ደስ ይላል እንደዚህ ስንሆን ደግሞ በጣም ያምርብናል ስፔሻሊ እኛ ሙስሊሞች የሚያምርብን አንድነት ብቻ ነው መተጋገዝ መከባበር ስለዚህ በጣም የሚያኮራ ነገር ነው ቅድም ሀዊ መታ 50 ሺህ ነው ያለችው ጀነራልም 50 ሺህ አቡ ኻሊድም 50 ሺህ እነዚህ ሁሉ በጣም የማምናቸው የማከብራቸው ሰዎች ናቸው ጀዛኩሙላሁ ኸይረን
ዙዙ ካለሽ እስቲ አካውንቱን ላኪለት አሁን ነው። ጀነራልን ፎሎ አድርግና አቹማን ነስሪ ቲክታክ ከነለ ዱአይ ትጎስፍቴ ወሲቁ ዲደ ወላሲጡ ኢንሻአላህ የጀነራልን ቲክቶክ ሁላችሁም ፎሎ አድርጉልኝ። ቲክታክን ዱአ አስደርግበት ነው ያለ። ኢንሻአላህ በአላህ ስም 100,000 በቅርብ ጊዜ ውስጥ እንደምትገባ ተስፋ እናደርጋለን። ሁንዲ ከሰንዩ ፎሎ ጎዳኒ ሁንዲ ከሰንዩ ፎሎ ማድረግ ያለው አካውንቱን መልክ ያለው አካውንቱን ላኪለት ሪሲቱን ይልክልሻል። በእርግጠኝነት ሪሲቱን ወይ ነገ ወይ ተነጎዳ ልክልሻለሁ ኢንሻአላህ። ዙዙ አንድ ሰው ግን ቢቻል ምናልባት አሁን ወደ አሲያ ቤት ስንሄድ ምን ያህል ተሰበሰበ የሚለውን ነገር ለማወቅ ይሰማል። እኔ ቀጥል። ስለዚህ ምን ያህል እንደሆነ እንድናውቀው እየጻፍ ብትጽፉ ዙዙ ብትጽፉ ወይ ደግሞ ሌሎች ሰዎች አሳይመንት ስጡና እንትን አድርጉ በቀላሉ በደንብ አሁን ለአንተ ግልጽ እንዲሆን 50 የተሰበሰቡት እንዳለ ሆኖ እኔ ጋር 500,000 ኢምራን 200,000 እና ደግሞ ወንድማችን ቀድም የሄደው 300,000 1 ሚሊዮን እሱን ለብቻ ያዘውና 300 ነው 1 ሚሊዮን ከዛ አቡ ኻሊድ 50 ጀነራል 50 ሀዊ 50 1.5 ነው 150 1 ሚሊዮን 150,000 ብር ኡስታዝ አህመድ 10,000 1 ሚሊዮን 60,000 ብር 1 ሚሊዮን 100,000 60,000 1 ሚሊዮን 160 በሚገርማችሁ ሁኔታ ደግሞ ከ1.1 ሚሊዮን ብር ምንም የሚጠረጥረው ሰው የለም። ሁሉም የማውቃቸው ሰዎች የማከብራቸው በአንተ በኩልም ያለው በእነ ኢምራን በኩልም ያለው በአብዱልፈታህ በኩልም ያለው ሁሉም የሚያስገቡ የምንተማመንባቸው ሰዎች ናቸው። ቅድም አሁን ትላንትና የተሰባሰበ ብር አለ፣ ዛሬ የመጣ 1 አለ 1.1 አለ። ገና የአሲያ ቤት ሄደን እንትን እንላለን። ሙሉ በሙሉ ደግሞ ፕሮሰሷ ለማድረግ ግፋብል 3 ሚሊዮን የኢትዮጵያ ብር ነው። ምናልባትም አላህ ሳያለፋን እዚሁ አልቆ ራሱ እህታችን አሲያ ምናልባት ሀጃ ይኖርባት ይሆናል። ያንተንም ጭንቀት አላህ አይቶ ደግሞ እዚሁ ሞልቶ ሊሆን ይችላል። 2 ምናምኑ እዚህ ልንሞላው እንችላለን ብዙ ሳንደክም። አረ ኢንሻአላህ ይሞላል ወላሂ ቢዝኒላህ። አቡ ማህር ዙዙ ስለዚህ እየጻፍሽ እንትኑን ዲቴይልሱን አላወኩም፣ ግን ጀነራል ተሰበሰበ ዝርዝሩን እስክሪፕቶ ባኮኒ ከከሳና ፍዲ ወረቀት አዘጋጅቻለሁ። ነገሩኝ በቃ ኦፊሰት ያሰ አብ ይነግርሻለሁ። ወንድም ካሊድ ፋውንዴሽን 500,000 ብር ቻሌንጅ ነው ወይ ፍሪደም አሲያን አጣዋት እኮ አሲያ ከተመለስሽ እስቲ አበባ ላኪ፣ አበባ ነገር አሲያ እየጠበቅንሽ ነው። አንዴ አጽፋት ናስ። እሺ ወንድም ካሊድ ፋውንዴሽን 500,000 ጻፊ። ኦኬ መጣለች፣ አይቻታለሁ። አብዱልፈታህ 300,000 በአብዱልፈታህ በኩል ማለት ነው። በአይምሮ በኩል ደግሞ እምራን 200,000 ወይም የንጽር ጀማዓ ከዛ በኋላ ደግሞ ሀዊ ዶክተር ሀዊ 50,000 ጀነራል ሁሴን 50,000 ከጀርመን ነው። አቡ ኻሊድ ደግሞ ከአሜሪካ ነው 50,000 ቅድም የገቡ ማለት ነው። ጨምራለሁ ራሱ ብለዋል። ሴቷ ደግሞ አለች ቅድም ባለሱቋ። አዎ ዶክተር ሀዊ ብያለሁ። ሀዊ ማለት ዶክተር ሀዊ እና ደግሞ ኡስታዝ አህመድ ከዱባይ 10,000 ነው ያለው ቅድም ገብተው በአፋን ኦሮሞ የተናገረው። ስለዚህ 1.1 ሚሊዮን 160,000 ያፕ አበባን ኮዶ አይሲኒፍ ጎዳ ጅራ ኢንሻአላህ። አቡ ማሂር አሲያ ዌልካም ባክ ማይ ሲስተር። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ኸይር ነው፣ ጥሩ እየተሄደ ነው። አልሐምዱሊላህ ረብል ዓለሚን። እንደው የቀልብን የሚያጌታ ዳን 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 እያለው ነው። ለሁል ሐምዱ ሽኩር። የዛሬውን ደምሩትና የትላንትም አጠቃላይ እሷም እስከዛሬ የገባው ያለችው አሁን የተቸገርነው አካውንት ዱባይ ላይ ሆነን
አካውንት መለጠፍ መልቀቅ ስለማንችል ነው አይቻልም እንጂ እንጂ ጨርሰን ነበር እኮ እርግጠኛ ሆኜ ነው ናስሩ፣ የምነግርሽ። እኔ በአንድ ሌሊት ጨርሰን ነበር። ጨርሻለሁ። 3 ሚሊዮን አካውንት ሙስሊሞችን ለሚፈልጉ ይዤ ኢንቦክስ እያስገባው ያለበት ሁኔታ ነው ያለው። ለአላህ ይኸውልህ ብሎ ናስሩ፣ ምንም ነገር ናስሩ ፈልጎ ሳይሆን ለአላህ ብሎ ለአላህ ብለው የሚተጋገዙ አሉ ብዙ ወንድም እህቶች ወንድሞች እህቶቻችንን ከገባን ይዘን 3 ከገባን ሚሊዮን ጀምሮ በጣም እኮ ቀላል አካውንት ነበር። እያሉ ነው። አዎ አካውንት ከገባን ደግሞ ጀምሮ የአሲያ አካውንት ቤት ሄደን እያሉ ነው። እንለጥፋለን። በጣም ስለማይፈቀድ ባቡል ነውና ሀበሻ ኢንሻአላህ እዚህ አካውንት አትጻፉ። ባረከላሁ ፊኩም። እዚህ አትጻፉበት። እሺ አካውንት አትጻፉ፣ ማንም ለወንድማችንም እንዳያስቡ። ልናስብ ይገባል። እሺ ማለት የራሳችንን ብቻ ሳይሆን ለናስሩን ማሰብ ያስፈልጋልና አሁን አጠቃላይ ያለውን ደምሩትና የቀረው እሺ ዛሬ ጨርሰን ነው ብያችኋለሁ። ትላንትም እኮ ነገ አሁን ቢረበል ዓለምን በጣም ባቡል ሀበሻ ሚውታችሁን ክፈቱና አውሩ። ያው እንመዘግባለን። ወንድም ካለ በነገራችን ላይ መነየት የሚፈልግ ሰው ምናልባት እንትን ከሆነ ዋትሳፕ ቁጥር ወይ ስልክ ቁጥር እንስጣቸው። ለምሳሌ እዛ ላይ ቦክስ እንዲያደርጉ ይሰማል። ካሊዶ ንያም ችግር የለውም። ጎን ለጎን አብዱልፈታ አሁንም ተመልሶ መጥተዋል። አይ ለምሳሌ እዛ ሆኖ እኔንም ብሎ የመጣ ሰው ምናምን እንትን ማድረግ ከፈለጉ ንያቸውን ብቻ አካውንት ኋላ ነው አንቺ ስትልኪል የምንልክላቸው። ግን እኔ ባዮ ላይ ዋትሳፕ ቁጥር ያለ እዛ ላይ አሁንም እያነበብኩት መመለስ ስለምንችል እዛ ላይ ማድረግ ይቻላል። በጣም በቀላሉም ደግሞ 0976 75 75 75 3 ጊዜ ነው 0976 75 75 እዚህ ላይ በዋትሳፕ ጻፉልኝ። ስጽፉልኝ ንያችሁን እዚሁ መናገር እንችላለን። በትክክል እንግዲህ አላህ መቼም ያው ንያ እንግዲህ መቼም ትክክል የምታስገቡ ሰዎችና የምታደርጉ ሰዎች በትክክል እንዲህ እናደርጋለን የእህታችን ሀጃ የኛም ሀጃ ነው የምትሉ ብቻ እና በትክክል የምታስገቡ ሰዎች በአካውንቱን ልክላችኋለን። ዙዙ እዛው ላይ ኢንቦክስ አንቺ ማድርግልኝና ዋትሳፑ ላይ እዛው ልክላችኋለሁ። ስለዚህ በቀጥታ ያንን ማስገባት የምትፈልጉ እዚህ ላይ እድሉን ያላገኛችሁ ሰዎች ደግሞ 0976 75 75 75 ቀላል ነው። ወይ ደግሞ ባዮ ላይ ያለ ስልክ ቁጥሩ እዛ ላይ ገብታችሁ በዛ መሰረት ቀጥታ ለንያችሁን ለእህታችን ኮኪ ለ13 ዓመት ያህል ድረስ በሳውዲ አረቢያ የቆየችና በብዙ ኸይር ስራ በብዙ ደግነት በብዙ መልካምነት በዲኗ በጣም ጠንካራ የሆነች ለዲኗ በጣም የቆመች ለብዙ ሰዎች ድምፅ የሆነች ለብዙ ሰዎች መፍትሄ የሆነች እህታችን ዛሬ ደግሞ እሷን ልናግዛት ይገባል። በዚህም ደግሞ የሚያስፈልጋት ለጊዜ ሆኖ 50 ሺህ ሪያል ነው። ይሄ ወደ 2.5 ሚሊዮን ሪያል ነው ብር ነው በኢትዮጵያ። ስለዚህ ያንን ብር ለመሙላት እንግዲህ ዛሬ እንግዲህ ትላንትና እህታችን አህሲያም የተወሰነ ያሰባሰቡት አለ። አሁን ግን ከተጀመረ ጀምሮ 1.1 ወይም ደግሞ ኦልሞስት 1.2 ወይም 1 ሚሊዮን 200 ሺህ ብር ደርሰናል። በመሳቀቅ ውስጥ ሆነን ነው ወላሂ። ያው በዱባይ ባለ ህግ እዚህ ላይ አካውንት መልቀቅ መጽሐፍ ስለማይቻልና በህጉም ስለሚያስጠይቅ የገቢ ማሰባሰቢያ ስለማይደረግ ነው። ስለዚህ በምችሉት መንገድ እዚህ ላይ ጻፉልን። በዚህ መሰረት እናደርጋለን። እንግዲህ ባቡል አልሀበሻ ከመጡ ወንድማችን የነሱ ከመጣ የቱ ጋር ድረስ እንደሆነ ትንሽ እናስረዳውና እንትን እናደርጋለን። ምናልባት ወንድማችን እስቲ ካሜራውን ቦስ ከመጣ ቦስ ላይ አድርጉልና ባቡል ሀበሻዎች እየተገባበዙ ነው። ግድ የለም ፊት ለፊት ወንዶች ናቸው። ማርሃባ የቦስ ወንድም ነው። ይሰማል ወንድማችን? 6 7 ይሰማል? ሚዩትህን አንሳና ኡስታዝ አህመድ ችግር የለውም ጽፌ ያለው ናሱ ይሰማል ወንድሜ? ጽፈሻላ? እኔም እኮ ለማስታወስ ያህል ነው። ያ እሺ ይሰማል? ከተሰማ ይሰማኛል። ባቡል ሀበሻ ሚዩቱን ክፈተውና እሱ እስኪከፍት ቆይ፣ ችግር የለውም። አብዱልፈታ ስላለ አሁን ተመልሶ ነው የመጣ። አይሆፕ አዲስ ነገር አለ። አብዱልፈታ ሰላም አለይኩም ወራህመቱላህ። 20 ሺህ ብር አለ። እሱ ምን ያስ 300 ፕላስ 20 ሺህ ማለት ነው። ጀዛኩሙላሁ ኸይራን። ባይዘው አብዱልፈታ በቃ ጥሩ ነገር ይዞ ነው የሚመጣ። ሲመጣ ባዶ እጁን አይመጣም። ጀዛኩሙላሁ ኸይራን። ባይዘው የእናንተ ጀማ ነው እኛም ብርታት እንድኖረን የሚያደርገን የእናንተ ህብረት ነው። እኔም ሞር ጥንካሬ እንድኖረኝ የሚያደርገኝ። ኦኬ ኡስታዝ አህመድ ተመልሶ እየላከ ነው። አይ ቲንክ አስገብቷል መሰለኝ።
ዙዙ ቴክስቴሽን ቼክ አድርግ እስቲ ኢንቦክሱ ኪያ ሙጨዩ ኮኪ ነው ተነቀርቃር ስትጀራ ኡስታዝ አህመድ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ አባብ ሲናኒ ወራኒየቱ ከናኒ ቱማ ለነምኒ አካውንቲን ቀበር ከራቱማ ንያን ኩን ቱን ገለቴ በሬዳ በሪ ሀቢቢ አመደንዳ አመት ገሻ ጀዳትማ ንያን ሚሊየን ነየተሙ ደንዳ ብሪ ገልቻ ዲፈማ ገሩ እምቤት ተዋይ ጋር ገቢ አድርጉ እያለ ነው የነየታችሁ ሰዎች ቶሎ ቶሎ ገቢ አድርጉ። አዎ አስገብቶ ፋቱራ ልኮልኛል ኡስታዝ ከኛ በለቶሜ ኡስታዝ አህመድ ሁሴን 10,000 ገቢ አድርጓል። ጀዛኩሙላሁ ኸይራን አኩመ ጀልቀባ ከራኑ በን ተረብ ያመለ ከይሪናን ከራስን ያበኑ ዱአይና ወላሂ ዱአይና ጎዳ ነስሪ አጃይዱን ቀባ ዱአይና ጎዲ ዙ ማነው ማነሽ ኮኪ ዱአይ አርግሽ በዱአይ እንዳትረሺ ዱአማ የዙዙ ዱአ ነው። ወደ ዙዙ ዱአ አድርገው። አሽሩ ሀጃው ያለበት ሰው ወአለይኩም ሰላም ወራህመቱላሂ ወበረካቱ አባናችሁ ወይ ተቀጣጣ ስንት ነው ጨመር ያልከኝ ናስር 20,000 ነው። አብዱልፈታህ 20,000 ነው የጨመረው። እሺ ባቡል ሀበሻ እንዴት ናችሁ? አልহামዱሊላህ ሰላም ናችሁ? አልহামዱሊላህ። ምንድነው የምትገባበዙት? አንዳችሁ አታወሩም እንዴ? እንትን አላወቅንበትማ የለንበትኛ ለዛ ነው የመጀመሪያችን ነው። ማሻአላህ ማሻአላህ። ነገሩ ገብቷችኋል ወይ? እንዴት ነው ተራርታችኋል? ወላሂ ነገሩ መቼም በተወሰነ በኩል ገብቶናል። ያው በእኛ በኩል እንግዲህ 50,000 እያልን ነው በኢትዮጵያ። እሺ እኔ ያልኩት ያው ሰደቃ ምናምን ስጦታ ሳይሆን የእናንተ ድርጅት ስለሆነ አሲያ እስቲ አበባ ላኪ ላስገባሽ። የእናንተ ድርጅት ስለሆነ እዛ ሳዑዲ ውስጥ ነው ያላችሁት። ቆንጆ ቪዲዮ ሰርታችሁ ወይ ለኔ ወይ ለኮኪ ነው የምትልኩት። ማስታወቂያ ነው የምንሰራላችሁ። ጋባክ ማስታወቂያ ነው የምንሰራላችሁ። ከይል ነገርም ነው። እይታችን ደግሞ እዛው አንድ ሀገር ነው ያላችሁት። ከእናንተ ጋር እዛው ሳዑዲ ነው የምትኖረው። የእሷ ወረቀት ለማስተካከል ስለሆነ ይሄ ሁሉ ሰው የተሰበሰበው እንደ ባቡል ሀበሻ የምትችሉትን ነገር ታግዙናላችሁ። እኛ ደግሞ ለእናንተ በዛ መልክ ቆንጆ ማስታወቂያ እንሰራላችኋለን ማለት ነው። አሁንም እየሰራን ነው። ባይዘው ሪያድ በሌሉበትም ቅድም ማሻአላህ ተሰርቷል። ባለላችሁበትም እኔ በኮንፊደንስ ነው ስለምወዳችሁ ስለማከብራችሁ ማስታወቂያ ስንሰራ የነበረው። አይ والله ማገሰርቱ ኢንሻአላህ እንግዲያስ ላውራቸውና የሚሆን ደግሞ ለነሱ ደግሞ ኢንሻአላህ ወንድም ያለ እሱ በተለይ እሱ ያውቀዋል ነገሮችን አልመቸው ብሎ ነው አሁን ሄሎ ችግር የለም አብዱ ናስር ምን አድርግለት ምናልባት ፕራይቬት የሆነ ነገር ካለ የሱን እሺ አድርጌለታለሁ። ኪያ አባቦ ደርሜ ኪያ ጆሌ አባቦ ገርኪ ባይዘው እኔ የምተማመንባቸው ሰዎች ብቻ ነው የማመጣ እንጂ እንዲህ የአካውንት መለጠፍ ቢሆን በጣም ብዙ ሰው ነው የማመጣ። አሁን አንድ ኪያ የሚባል ልጅ ነው በጣም ወደው የማከብረው። ድሮ እኔ ጌመር በነበርኩበት ዘመን ጊፍተር ነው። አሁን ጫማ ሰቅያለሁ። ኪያ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለከም ጅርተን ነጋ ስክሪን አንድ ስክሪን ከጎንህ አርጋትና ለጊፍት እንዲመች እነሱ ተነጋግረው እስኪጨርሱ ድረስ ቦታ ቀያየር። ኮኪ በጊፍት ማገዝ የምትፈልጉ ሰዎች ይኸው እዚች ጋር አለች። በጊፍት ማገዝ ምናልባት አፉ በይኝ ቶሎ አካውንት ላኪልኝና አካውንት እስክትልኪልኝ ድረስ እስከዛው ድረስ አብደላ የሚባል አሁን ዋትስአፑን ቁጥሩን ሰምቼ ነው ብሎ 5,000 የኢትዮጵያ ብር ከኢትዮጵያ 5,000 የኢትዮጵያ ብር ነይቷል። ስለዚህ አሁንም ሌሎች መለየት ለምትፈልጉ ሰው በዋትስአፕ ቀጥታ እዛው አካውንት እንልክላችኋለን። ይሰማል አይደል? አዎ ቀጥል ወንድም ካለ ይሰማል። መርሐባ። ስለዚህ አካውንት ለምትፈልጉ መነየት ለምትፈልጉ ሰዎች
ስክሪንሻቱንም በዛው አድርጋችሁ ላኩልን በ0976 75 75 75 3 ጊዜ ቀላል ነው። ወይም እዚሁ ባዮ ላይ የኔ አሁን ማወራበት አካውንት ላይ እዛ ላይ ባዮ ላይ አለ። በዛ ላይ አድርጋችሁ መግባት ማትፈልጉ እንዲሁ ደግሞ በጣም ትንንሽ ፈልጉ እዚሁ ላይ አለላችሁ። እሺ ኢንቦክስን ቼክ አድርግ። በጊፍት ደግሞ ቢያንስ እንትን እንግባ እስቲ 50,000 እንግባ 43 ላይ ነን። እስቲ ጊፍት ልብ የሚሆን አሳ ምናምን የምትችሉትን ነገር 50,000 እንግባ እስቲ 43 ላይ ነን። 50,000 ላኩልክ በሌላኛው ስልክ ገብተህ ውሰድ። አሁን አንዴ ኪያ ላናግረው። ኪያ ጋለቶማ ኦኬ ተጋቱርቴ ዋና ሳቱር ቁባ ቀብዳ ሴራን ሲገለ ወላሂ ናንገል ያናሞ ዱፌለ እዶ ደለጋ መብቆና ረጅራ አናፍናል ለፊንገለ ገሪቱ ሙጠዮ ሆና ይፍታናኒ ቤታ ሚዲያ ረተተ ወላሂ ቤታ ኢምቤ ኤኒቲን ፕሮፋይል ዲጀላሊ የሮባኤ አመንቲ ረተ ከይሲን ወጀቶ in dhukkubani beeyta biyya Saudi Arabiyaa keessa jiraatti hedduu dhukkubani waa'ee da'waa waa'ee kayrii waa'ee masgidaa waa'ee amantii irratti qofa kan isin hojjettu waan kamirraayyuu bilisu እና ወረቀት ተቀብዱ ብዬ ገልቴ አባን እዚህ ብዩ መሰን keessa soo jirtu jalaa du'e biyya galuu hin dandeenye harmee ishee galtee ilaaluu barbaadde waraqata sirreeffatuudhaaf salmaaf hojii kayrii isin hojjettu irraa akka ka'e akkuma obboleeyyan islaamaatitti gargaarree waraqaa isii kana sirreeffattee akka biyya galtu goona jedhaniiti. Waraqaa biyya sana immoo sirreessuuf qarshii Itoophiyaa gara miiliyoona 2.5 gaafatan. Waraqaan Saawudiin ulfaataa. اوكي ربي وعندها لافسو في والله ربي سيلها فيسو اني كما دي دمن يدي جزاكم الله خيرا زوزو فولو غديني اكونت سين ساير جتو شي كيسان اوكي اي ان شاء الله اني انتو تلاقا وانجر موفي ان شاء الله قد ان شاء الله اكز كما كنا ني كما دي دمن يدي ان شاء الله زوزو اوكي زوزو انت لكن تصبر نومان جرجلا جرتنا كنو شيء بوكسينج قفا تشيكي قددو سيفر غريرا كولو لسي قديرو بديسكو اي ان شاء الله اكلكم ان شاء الله السلام عليكم እሺ ኪያ የገለጠ ዋትስአፕ ላይ ላክሽኝ በምንድን ነው አይደለም ካሊዶ በቲክቶክ አንድ ስልክ ብቻ ስለሆነ አንተ በዛኛው ስልክ ኪያ ያው የማምንበት ሰው ነው 20,000 የኢትዮጵያ ብር ብለዋል ደረሰኙን ደግሞ ባላ ዙዙ ይልክላታል የሆነ ምግብ ቤት ፒያሳ ነው ምንድነው ቅድም ጀምሮ ስልክ ነበር ልክ ያላለው ማግባት ትችላለህ ናስር ድጋሚ ትመጣለህ ወደዚህ ምንድነው የምታውቂ ነገር አለ ወይ ምን ያስቅሻል አንዴ ንገሪኝ ምንም አይደለም ኖ ወላሂ ንገሪኝ ምንድነው ነገሩ ወይ ኮፒ ወላሂ ማፊ ሻይ የበላበት ሁሉ አደነኩ አለመርሳት እያንዳንዳቸውን እየፈነቀልክ እያወጣህ ነውና እንኳን ለኸይር ስራ የሆነ ብቻ ጎን አሁን እኔ ኢትዮጵያ ሬስቶራንትን እየጠበኩ ነው ባይዘው መካ በጣም ጎበዝ ልጅ ነው ናስሬ ወይ አቢቤ ያው እንግዲህ ኢንሻአላህ እናንተም ያው እንግዲህ ፎሎ አደራርጉን ፎሎ አድርጉ እንዴ ቀላል ያደርጋል እንዴ ነይተናል ያለው 2000 ብር 2000 ሪያል በ100,000 ኢትዮጵያ ሊያዝ ማለት ነው ጀዛኩሙላሁ ኸይረን ባይዘዌይ መወያየታችሁ ትልቅ መሆናችሁ ነው የሚያሳየው ትልቅ ሰው ተመካክሮ ነው የሆነ ነገር ስሜታዊ ሆኖ ሳይሆን በግርግር ምናምን ተረጋግተው ነገ ለስማቸውም የሚሆን ነገር ማለት ነው ስለዚህ ባቡል ሐበሻ ዱሮም በጣም ትልቅ ናቸው በጣም ነው የምወዳችሁ የማከብራችሁ ባለፈው ኡምራ የመጣሁት ጊዜ ወላሂ ለኔም ለጓደኞችም ያደረጋችሁት መስተንግዶ በጣም ሪሊ መርሳት የማልችለው ነገር ነው ከልቤ ነው የምወዳችሁ የማከብራችሁ ለወደፊትም ደግሞ ባቡል ሐበሻን ትልቅ ደረጃ ላይ ለማድረስ ከጎናችሁ ነኝ እነዙዙም ኮኪም ጭምር ሳውዲ አረቢያ ውስጥ አሲያም ምናልባት ሳውዲ አረቢያ ሪያድን ከሄዳችሁ አደራ ባቡል ሐበሻን ሳታዩ እንዳትመለሱ ቤቴ ነው ሪያድ ያላችሁ ሰዎች በደስታ እንጠብቃችኋለን
ስለዚህ ያው ኢንሻአላህ 2000 ሪያል በ100,000 ኢትዮጵያ ብር እንያዝ። በኢትዮጵያ ብር ትለው። እሺ ቀጥሉ። ተናገር እየሰማሁህ ነው። ያው እንግዲህ ያለው ይሄ ነው ኢንሻአላህ። እስቲ እንግዲህ እናንተም አብሽሩ። አላህ እንግዲህ ሁሉንም እንግዲህ አላህ ያጃውን ይሙላ እና አብሽሩ ኢንሻአላህ። በጣም ነው የምናመሰግነው። አላህ ይርዚቁን በር ይክፈትላችሁ፣ እጃችሁን ያጣፍጥላችሁ ያ ረብ። ሁሉም እናንተ እንትን ይበል። አረ ምግባቸው ራሱ በጣም ጸዴ ነው። ባይዘ እኔ ሄጄ ባለፈው ከጀማዓ ጋር ወደ 10 ሰው ሆነን ሄድን። እዛ ማስታወቂያም ሰርቼ ሙሉ በሙሉ በራሳቸው ስፖንሰርነት ነው ወላሂ። ወጪ በሙሉ መጣፈጥ እኮ ያስታውቃል ከጉርሻ አያያዝክ። እና እኔማ ዘመር ጥያቄ ልትሄድበት የሆነ በአገልግል ልታረገው እንጂ ልትጎርሰው ሁሉ አልመሰለኝም ነበር። ስትበላው አየሁ። ማሻአላህ ተባረከላህ። اللهم لا حسد بالعافيه አልহামዱሊላህ ጀዛኩሙላሁ ኸይረን። ስለዚህ ሳውዲ አረቢያ ውስጥ ያላችሁ አሁን ራሱ 4100 ሰው አለ። ሳውዲ አረቢያ ሪያድ ያላችሁ ባቡል ሀበሻን ሂዱና እዩ። ዴስ ቲቪ ያላችሁ ኳስ ማየት የምትፈልጉ ሰዎችም ወንድም ካሊድ ወርዶ ነበር እንዴ? አሁን ገና ያየው ነው። እስቲ አንዴ ቤቱን አሳየው። እስቲ ካሜራውን ይኸው ትልቅ ቦታ ላይ አድርጋለሁ። እያዞርክ አሳያቸው። ኮኪ ዙዙዬ 100,000 የኢትዮጵያን ብር ያዝልኝ ባቡል ሀበሻ። እሺ እናንተም ደግሞ በቻላችሁት መጠን ቆንጆ ቪዲዮ እነሱ ቀርጾ እንዲልኩልን አድርገዋለሁ። እኛ ደግሞ በድምጽ እንሰራበታለን። እኔም ኮኪም አንቺም ማለት ነው ሶስታችን። ያው በጣም ትልቅ ሬስቶራንት ነው። በጣም ቆንጆ ነው። ሰፈሩን አላውቅም እኔ። ኢንሻአላህ ሪያድ ከመጣን ቢስሚላህ ደግሞ መመጣለን። ደግሞ መዳም ከዲጃ አለች። የጀበና ቡና በጣም ቆንጆ ቡና ነው የምታፈላ። ፎቅ ማሳየው ከፈለክ ጠሪቅ ድራብ ላይ ነው ያለው። ታሪቃል ምንድን ነው? ጠሪቅ ድራብ ሽፋ ማሻአላህ ሲያምር ማሻአላህ ተባረከ الرحمن የሆነ ጥራት ነው ሌብሉን የጠበቀ ፎቅ ላይ ቪአይፒ ክላስ ሁሉ ያላቸው ስጋ ጽድት ያለ ነው። ማሻአላህ ተባረከላህ። በጣም ትልቅ ቤት ነው። ባይዘ በጣም ትልቅ ቤት። እኔ ሙሉ ማስታወቂያ ሰርቻለሁ። ያ ሪያድ ከደረሳችሁ ባቡል ሀበሻ ሳታዩን ምንም አያግደንም። ከዚህ በኋላ ቢዝኒላህ ተዓላ 100,000 የኢትዮጵያን ብር ቃል ገብቶልናል። ጀዛኩሙላሁ ኸይረን። አላሳፈራችሁኝም። ኪያኮ ጀዛኩሙላሁ። ኮኪ ላይ ስጥ። ኮኪ ላይ ኪያዬ ሀቢቤ የምሰጠውን ነገር የኮኪ ላይ 50,000 መግባት ስላለብን ማለት ነው። ጊፍት የሚሰጡ ሰዎች የኮኪ ቲክቶክ ላይ ስጡልን። 43 ላይ ነን። 50,000 መግባት አለብን። ያው ቤቱን እዩት። ይሄ አይላ ቦታ ነው። የአይላ የፋሚሊ ማሻአላህ። በነገራችን ላይ እንደዚህ አይነት ሬስቶራንቶች በጣም ደግሞ ለእህት ለወንድሞች ምን ያህል የስራ እድል እንደሚከፍቱ እያሰባችሁ በቃ ያኒ ስንት ሰው በስሩ ይዟል የሚለውንም ማለት ነው። እና አላህ ይጨምርላችሁ። ብዙ ሰራተኞችም አለው። ቪአይፒ ክላስ አሁን ፎቅ ላይ አሁን ፎቁ ነው ውስጥ ላይ ቪአይፒ ክላስ መጅልስ አለ። ዲኤስቲቪ ኳስ የሚያዩበት ቦታ አለ። አሁን ከፍቶ ያሳይሽ። ይሄው በረንዳ ነው። ይሄ ኳስ የሚያዩበት በረንዳ ብቻ ነው። ይሄማ ይኬድለታል። ስቴዲየም ነው ባይዘው ወላሂ ማሻአላህ ወላሂ ጀነን اللهم بارك لا يكيدلታል። لازم تجونا يوم اللي حنجيكم لا مستحيل. انا ماني قادره اتحمل يا بوي. ده ودي اطلع من السكرين. تستهبل انت؟ اكيد حنجي. حياكم كلكم. حياكم. الله يحييك يا رب يحفظك. ተባረከላህ። እኔን የገረመኝ ግን እኛ እዚህ ቁጭ ብለን ሳናቀው ናስር ማወቁ የገረመኝ ነገር እኔ የማስታወቂያ ባለሙያ ነኝ እንዴ? ቀላል አውቃለሁ። እኔ አሁን ሳውዲ እየተመላለስኩ እንደውም በደንብ ሳውዲ እየተመላለስኩ ነው መስራት የምፈልገው። ዱባይ ተበልተዋል አሁን እንዴ ነው ልን አረኑልን። በጣም ነው ደስ የሚለን። ሽሪ አብሽሪ። እዚህ ውስጥ ያላችሁት 1,000 ስንት ሰው ነው የምታየኝ? እስቲ እያንዳንዳችን በምንችለው አለን ብለን እስቲ አላህ ስብሓነሁ ወተዓላ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ነው ያለው። የምንችለው አንዳንድ ጻፉና እኛ ቦታ እንለቃለን፣ ንያችሁን ስጡ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ዳኡ መርዳኩም ብሰደቃ ነው ያሉት። በሌላ ሐዲስም ደግሞ
الصدقة تطفئ غضب الرب وتطيل العمر وتجلب الرزق. الله أكبر. يمجر شواب بلاجوا تدفع البلاء. وتعاونوا على البر وتعاونوا على البر والتقوى على الله سبحانه وتعالى. سلزي السيني عند السر سو لبل السر سو 5,000 بنينا باسيا بلينا የገቡትንም አናግሯቸው አቡ መሐመድ አንዴ ገስት እየገባ ስለሆነ የገቡትን እናናግራቸው ከስርም መግባት ቢፈልጉ ስላሉ አላህ ረጅም እድሜና ጤና ይስጦት አቡ መሐመድ አላህ ይጠብቅልን ባሉበት ሁሉ ጀዛኩም አላሁ ተዓላ ኸይር አሲያ ገስቱን አቡ መሐመድ አናግሯቸውና ማስነየት ጀምሯል ያስነይቱ መርሐባ ከእርሱ አጠገብ ያሉትን እየጠሩ ስማቸው አስነይቱ 5,000 አሳቸው እንዲያናግሯቸው እኮ ነው የሚያልኩት። እሺ በሉ እንግዲህ እኔ ኃላፊነት ተሰጠኝ። ይሄንን ኃላፊነት እንድወጣ አላህ Subhanahu Wa Ta'ala ምን አለ? ኢነመል ሙእሚኑነ ኢኽዋን ያለው አይደል እንዴ? ኢነመል ሙእሚኑ ኢኽዋን። እስቲ ከዚህ ያላችሁት አሁን ነይቱና አንድ ቦታ እየለቀቅን ሌሎቹን እናስገባ። ጀዛኩሙላሁ ኸይር። አላህ Subhanahu Wa Ta'ala እናንተንም ወደውላችሁ በጤና አፊያ አላህ ይለግሳችሁ እያልኩኝ እስቲ አንተ ስማቸውን ጥራልኝ። እኔ መነጽር ያስፈልገኛል። መነጽር ላይ መነጽር እኔ ልሰጅል። ጀዛከላሁ ኸይር ሐቢቢ። እኔ እንዳውም እጽፋለሁ። ቆይ ዛሬ ቁጭ ብዬ የራሴን 10,000 እጽፋለሁ። ከኔ ጀምራለሁ። ቆይ እኔ ደፍተር ይዣለሁ እኮ ያ ኡስታዝ እኔ አስነይትልዎታለሁ እርሱ ዱዓ ያደርጋሉ። የሚጽፍ አለ ከስራው እሳቸው ዱዓ ያርጉ አንተ ተቀበል። እሺ ተረድዕካ መርሐባ ጀዛኩሙላሁ ኸይር። አዎ ዱዓውን አፍቆናል እንደውም በሰበቡ እኛም ማሚን ቆንጆ የኔ አበባ ኩኩ ልጆቼ በጣም ናፈቃችሁ ወላሂ። ኻሊድዬ ወንድም ኻሊድ አሲያ እኮ ተሰበሰበን ነበር። እሷ ጠፋች እኮ ለዚህ ነው ትቀጣለች። ዝም በሉ እሺ ቀጥሉ ሐባይቢ። ቢስሚላህ ብያለሁ። اللهم صل على محمد وعلى ال محمد يا رب افتح لنا ابواب رحمتك ابواب رزقك. እሺ ስንት ልበል? ከማን ነው መጀመሪያው? ናስር ነው እንዴ? ረህመቱላሂ ወበረካቱ። እሺ እኔ ቆንጆ ነኝ አበባ ስንት ልበል? በአማርኛ ብዙም ባይሆንም አሲያና ዙዙ ስሙን በኦሮምኛ ከይቅርታ ጋር ኦሮምኛ ኢታሊኛ የፈለግሽው ሁንደ ደንደኛ ጀዲቦ ዙዙዬ ወላሂ ረቢፍ ጀቸን ሲጃለዳ ረቢፍ ጀቸን ለይትና ሂሜ ዙዙ ዮካን አሲያኒ ለኮፍሳ መካፍ መዲና ነይጡኒ ያኮ ቱሬ አባኮ በከሰነ ዳቡፍ ንያኮ ቱሬ ቱኒ ሞጃለትኒ ገራ ከራዴ መረብጂ አፍረከሲ utunin arginu gashan rabbini faga wanjallati hojjeta rabbin dogongoru fudate lakkobsaachi dhaabbattun illee abbaa koo kanaaf yaadattu du'aa ina gootuu fi akka rabbi jarahmataatiin naalaalu du'aa akkanaa kadhattu 10,000 inshaAllah 10,000 Itoophiyaan hangalchaan akkaawuntiin atsaafaas jalatti abbaa kootiif akka du'aa ina kadhattu ammatti naa hima amaanaa rabbiiti. illee si dhaggeeffachaa jirti giiftii koo asiyaan illee inshaAllah Allah የልብሽን የሙራድሽን እሱ ያሳካልሽ። እኔ አላህ በሚያውቀው እኔም ከ14 ዓመት ቆይታና ናፍቆት በኋላ ነው አባቴን ከቅፍ ያርጌ ነው ዛሬ ማወራችሁ። እኔ አውቀዋለሁ ባሊው አልሐምዱሊላህ ረቢል ዓለሚን አላሁ አክበር ለለለ ዛሬው በስስት አይኔ ያያየሁት ነው። ይሄ ነገር ተሳክቶልኝ ሆኖልኝና ወላሂ እህቴ ለምሽን ከኔ በላይ ሊያቆም የሚችል ሰው የለም። አላህዬ የሙራድሽን ያሳካልሽ። አንዴ ብቻ አይደለም ደግመሽ ደጋግመሽ ቤቱን ለመርገጥ እንደው አላህ ያብቃሽ። الله ያሳካልሽ። ረቢ ሲፋቶቹ ጊፍቲኮ አብሽሪ አብሽሪ። አላህ የወደደውን ነው የሚጠራው። ስላለሽ ስለሌለሽ ብቻ ሳይሆን